በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ያየሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እንደምን ለዚህ ሰዓትና ለዚህ ደቂቃ ደረሳችሁ? አደረሰን አሜን። ውድ ያያሉ የልዑል እግዚአብሔር ልጆች ከአሁን በፊት ካያችሁት ከእህታችን የህይወት ታሪክ ብዙ እንደተማራችሁበት እናምናለን። ይህ ገጠመኝ በመምህር ተስፋዬ ላይ እንደሚቀርብ በጣም ብንፈልግም ብንጠብቅም ግን ያው ታውቃላችሁ መምህርን የማግኘት ነገር ትንሽ ከበድ ስለሚል ይህንን ትምህርት ደግሞ ብዙ ጊዜ እንደሚሰማው አውቃለሁ። እያንዳንዱ መልዕክት ተነግሮ ስለሚያውቅም ስለዚህ ይህን ነገር ከሰማው ሞር ከዚህ በተሻለ አብራርቶ የተረሳውን እያንዳንዱን ነገር እሱም ይሄ እያብራራበት እያገለጸበትም ስለሚሄድ ድጋሜ እንደሚያገኛችሁ ተስፋ አደርጋለሁ። እንደ መልእክትም ነው። ከዚህ በመቀጠል ደግሞ ወንድማችንና እህታችንን ናቸው። እነሱን ደግሞ ህይወት ታሪክ አብራችሁን በጥሞና ትከታተላላችሁ። በዚህ መጀመሪያ እንኳን ወደ ወለተ ማርያም ሚዲያ በሰላም መጣችሁ። ስለመጣችሁ አመሰግናለሁ። ሰላም ቆያችሁ። ሰላም ወረዘመታችሁ። እኛ ልታገኙ ዳክማችሁ እናመሰግናለን። ምንም አይደል። እንግዲህ እስኪ ለወለተ ማርያም ሚዲያ ይህ ህይወት ታሪክ ቢካፈሉት ወይም ቢሰሙት ለነሱ ላሉበት የህይወት ቻሌንጁ የዲያብሎስ ፈተናው እያንዳንዱ ነገር ለነሱ ብርታት ይሆናቸዋል። የኛ መስመር ወይም የኛ ህይወት አልፎ የደረሰበትን ነገር ማወቁ ለነሱ ይጠቅማል ብላችሁ ያዘጋጃችሁትን እስኪ ከመጀመሪያው ጀምሮ ህይወታችሁ እንድታጋሩ። እንግዲህ እግዚአብሔር አምላክ አንደበታችን ላይ ሆኖ ይናገርና እንግዲህ ህይወት ታሪክ ምናልባት ለሰው ትምህርት ከሆነ እንዴት ወደ ዘውዶ መንፈሳዊት እንደመጣው በዓለም ውስጥ እንዴት እንደነበሩ እንግዲህ ወንድሞቼ ተሰምቶ ከተማሩበት ከደካማው ምናልባት አንዳንድ ጊዜ የህይወት ታሪክ የሚያስተምረን መጀመሪያ በእኛ ህይወት ስንማር ነው። ሰው የራሱ ካላስተማረው በሰው ታሪክ አይማርም። ከዛ ምናልባት እንደው የሰው ህይወትም ለመማር ዝግጁ የሆነ ሰው ነፍሱም ስጋውንም ምናልባት ለማየት ስለዚህ ሰው ትምህርት የሆነው ዘንድ ምናልባት ከደካማው በአንደበቴ ሲናገር እኔ ተወልጄ ያደግኩት ገጠር ነው። በልጅነቴ ከብት እረኛ ግዳለው። ያው በዛ ውስጥ ሆኜ እርሻ አለ፣ አዝመራ ስራ ነበር። የገጠር ልጅ ነኝ። ያው በገጠር ትምህርት አለ። ትምህርት በጣም አይገባኝም። ያው ገጠር ላይ ትምህርት ስለማይገባን ብለን የምናስበው ወደ ስራው ወደ እረኝነቱ ስለምናጠቃ የትምህርቱ ጉዳይ ብዙም ስላልነበረ እኔ ወደ ትምህርቱ አደራም ወደ እረኝነቱ ወደ አዝመራው ስለነበር ከልጅነት ጀምሬ ትምህርትን በጣም ስለምጠላ በዛው ወደ ግብርና ገባሁ። ትምህርት ያቋረጥኩት 13 ዓመት ምናምን ያስፈኛል። ያው ምንም አልተማርኩም ትምህርት በዛው ትምህርት አቋርጬ ግብርና ውስጥ ገባሁ። በአቅሜ ልክ ያው ከቤተሰብ ጋር እሰራለሁ። ተለይቼ ባልሰራም ከቤተሰብ ጋር አንድ ላይ ሆኜ አዝመራ እያሰራሁ ከብትም እያገርኩ ገጠር ነኝ ያለሁት። እንግዲህ ገጠር ላይ እንደምታውቁት መንፈሳዊ ህይወት ከስም ውጪ ክርስትና አይታወቅም። ምናልባት ለበዓልና አንዳንድ ጊዜ ንግስ ሲሆን እንሄዳለን። እሱንም ምናልባት ልጅ ከሆንን ብር ይዘን የሚበላ የሚጠጣ ገዝተን ለመምጣት እንጂ በዓል ምን እንደሆነ አናውቀውም። እና ክርስትና ከገጠር ላይ የሚታወቀው በስም ነው። እኛም በዛ ውስጥ ነው ያለፍነው። ልጅ ሆኜ ትልቅ ባህሪ ነበረብኝ። እሱም እልህኛ ነኝ። በጣም ጥም ያለ ባህሪ የኔ ያልኩት ካልሆነ ብዬ የምሟገት ሰው ነኝ። ለቤተሰቦቼ ወንድ እኔ ትልቅ ነኝ ማለቴ ከኔ በታች አንድ ወንድ አለ። 2 ወንድ 2 ሴት ነን። እናታችን ወለደችው 4 ነን። ወንድሜ ታናሹም እንግዲህ በራሱ ባህሪ ያለው እንደኔ ባህሪ ግን ሲመጣ እኔ በጣም እልህኛ የኔ ያልኩት ካልሆነ የምሟገት ድርጫው በጣም በቃ ለቤቱ በቃ እኔ ብቻ ልምራ ምን ሰው ነኝና በዛ ከስጓዝ ልጅ ሆኜ ተላልቅ መጀመሪያ በዛ ሰዓት ስልክ መጀመሪያ ይዣለሁ ልጅ ሆኜ በዛ ስልክ አንዳንድ የውጭ ፊልሞችን እንደ ድብድብ አይነት እንደ ዝሙት ፊልም ስልክ ላይ ነበርና በዛ በመናየበት ሰዓት እንግዲህ ጀላስ ውስጥ እንገባለን። መጀመሪያ እንግዲህ እኔ ወደ ግል ወሲብ የገባሁት 15 ዓመት ይሆነኛል። ከ15 ዓመት ግል ወሲብ ጀምሬ ግል ወሲብ እንግዲህ በቀን ቢያንስ አላለኩም 3 ያደርጋለሁ። ግል ወሲብ የሚያስፈጽመኝ ግን እንግዲህ ብዙ አይነት ግል ወሲብ አለ። እንደኔ እንደተረዳሁት ዛሬ መንፈሳዊ ህይወትን ከመጣሁም ዓለማዊ ውስጥ ሆኜ ካየሁት 3 አይነት ግል ወሲብ አለ።
የመጀመሪያው ግለ ወሲብ አንድ ሰው ቪዲዮ እያየ ምናልባት ራስ በራሱ ሊያረካ ዘሩ ሊያፈስ ይችላል። የወንዱ ነው ይሄ ግለ ወሲብ እንዴ ብለን የምንከፍለው። ሌላዎቹ አንዳንዶቹ ደግሞ ሌላ ወደ ሴት ስንሄድ በቃም ይጠቀማሉ፣ ብልታቸው ሌላ ነገር የሚከቷሉ፣ ወንዶችም በሌላ ነገሮች ሌላ የሚጠቀማሉ። ይሄ የሰውየው ራሱ ላይ ያለው ኃይል ወይንም እሱ ከራሱ ባህሪ ሲጣላ ወደ አልሆነ ሲገባ የሚያሳየው የመናፍስት ውጊያ ነው እና እኔ መጀመሪያው ራሴን በራሴ በማርካት ቢያንስ ለትንሹ ከ5 ዓመት በላይ ቆዩ። በግለ ወሲብ ውስጥ ትንሽ ቆይ ግለ ወሲብ እያደረኩ ህልም ማየት አይቻልም። ትልቅ የተማርኩበት አንድ ነገር ምናልባት ዛሬ ይሄን ድምጽ የምትሰሙ ሁላችሁም ወንድሞቻችን አንድ ነገር ተረዱ ይፈልገው አንድ ወንድ አንድ ሴት ግለ ወሲብ ከሚጠቀም ከሆነ ህልም ማየት አይቻልም። ምክንያቱም ዘሩን ስለሚጠቀምበት መንፈሱ ህልም ላይ ይባል ነገር አይፈሰውም ማለት ነው። ህልም ላይ የሚያይ ወንድ ደግሞ ማለት ግለ ወሲብ የማይጠቃው ሴት ማታረግ ሴት የሚያረግ ወንድ ህልም ላይ ያጠቃዋል። እኔ እንደተረዳሁት ወይ ደግሞ በእኔ ላይ እናየሁት ነው እንጂ እንደተጠቃለው አላውቅም። ከዛ አንፃር እኔም በዛ ሰዓት ሰዎቹ በህልም እኮ እንዲህ ያለው ዘሬ እንዲፈስታል ሲሉ እኔ አላውቅም። ብዙ ጊዜ በዛ ስለምጠቃ ያን እንደ አንድ ነገር ስለተጠቀምኩት ብዙ ጊዜ በዛ ውስጥ ያለሁትና እንግዲህ ወደ ዋናው ስገባላችሁ መንፈስ ዛሬ መንፈስ ብዬ ልገልጸውና የዛ ሰዓት አካባቢውን ስረዳው መጀመሪያ አስተማረኝ የሴክስ ፊልም ነው። ከዛ ወደ ግለ ወሲብ ላይ ስገባ ግን ያን ሴክስ ፊልም ሳይ አንድ ነገር አለ። ይሄን ፊልም አግብቼ ፈጽመዋለሁ ብዬ ነው አሚሮ የምስለው። ምክንያቱም አሚሮ ውስጥ ሴፍ ማድረገው እሱን ነገር ሴፍ እንድታረገው ይፈልጋል። በቃ ሴፍ አደረኩት። እኔ አንድ ቀን ትዳር ይዤ ይሄን ነገር ካልፈጸሙት ወንድ አይደለም ብዬ ነው አሚሮ የምስለው። እስከዛ ድረስ ግን ግለ ወሲብ ያስለምደኝ ጀመር። ከዛ ለካ በግለ ወሲብ ውስጥ ያለውን ጉዞ መንፈሱ አረካምና ሌላ ኃጢአት አስቦ ነበርና አንድ ቀን እንግዲህ እህታችን ቅድም ከሰማችሁ ታሪክ ብዙ ጊዜ በመንፈስ ቅዱስ ሐሳብ ይሄን አድርጊው እንደምትነገር ሁሉ እኔም በአጋንንታዊ ድምጣዊ ስሜት ወይ ደግሞ በመነገርበት በኩል አንድ ነገር አስመለከተኝ። እሱም ቅድም እንደነገርኳችሁ መግቢያ ላይ ከብት ጠባቂ ነኝ ብያችኋለሁ። የመጀመሪያው እንስሳት እንድገናኝ ተቆመኝ በስላሴስ እዛ እንስሳት እንዴት እገናኛለሁ ማለቴ እኔ እኮ ሰው ነኝ። አንደኛ እንስሳት እኮ ይራገጣል፣ ይነክሳል፣ ይወጋል ብዬ በአሚሮ የሳልኩት ይሄን ለኔ ተው የሚለኝ ፎስ የሚነግረኝ ከዛ ማስታውሰው ይሄን ካልኩ ወዲያ እንጂ ከዛ ወዲያ ምን እንደረፈረ መጨረሻ ላይ ያን እንስሳ ተገናኝቼ ሳበቃ ሳስታውሰው ለካ ተንሳስ ጋር ተገናኘሁ። እንደገና ግራ ቀኝ ሰዋዬ ብዬ ተሸማቄ ፈርቼ አልቅሼ ወይኔ እዚህ ውስጥ እንዴት ገባሁ ብዬ ፈርቼ እንደገና አንድ አፍታ በዚህ ውስጥ ቆዝምና እንደገና ነው መለስ ብዬ ምን ችግር አለው ብዬ አስተውላለሁ። ወደ ራሴ መልሰኛል። የመጀመሪያው እንስሳት ሲያገናኘኝ ከብት ነበር ወይ ደግሞ ምናልባት በቃል አስተምራችሁ ከብት ላም ማለት ነው። ይሄ በቃ የመጀመሪያው ሲገባ ግለ ወሲብን አቆመ። ከዚህ ወዲያ ሙሉ የምታደርገው ይሄ ነው። ያችን እንስሳት እንደ አንድ በሚስት አድርጌ ለብዙ ወራት ይቀጥላል። አትረገጥም፣ ምንም አትነካኝም። እኔ ቀጥታ ነው የሚሄደው። ራሱ ነው የሚያቆማት፣ ራሱ ነው ያን ነገር የሚያመቻችልኝ። እኔም ፈስፈስ ሳበቃ ራሷ ውስጥ ትሄዳለች። በዛ አካባቢ ሰው አይመጣም። ምን ማለት ቢያንስ ተፈለገው ለየት ሊሆን ይችላል። 6 ሰዓት እንግዲህ 6 ሰዓት ለየት ነው የሚቀሰቅሰኝ። ወጥቼ ውጭ ነው ብዙ ጊዜ የምገኘው እንስሳት ያሉበት ቦታ ላይ ይባስ ካለ ቀን ምናልባት በማገድበት ቦታ ላይ ታጋጠመኝ እዛ ቦታ ላይ ፈጽምብኛል፣ እፈጽማለሁ። ትንሽ ቀን ከሄደ ወዲያ እንስሳት መቀየር አለበት። ከዛ ምን አይነት እንስሳት አለ እንግዲህ ተከብቶች እየሳስብ እንግዲህ በጣም በሀገራችን የሚያስፈራ ወይ ደግሞ ከብት እንግዲህ የተወሰነ እርግጫው ቢቀልም ምናልባት በቀንዱ ስለሚዋጋ ቀንዱኛ ሊያገኝ ይችላል። እኛ ምናልባት እንስሳት ከሆነች ከኋላ ስለምትጠጋ ቆየታለና ታህያ ጋር እንገናኝ ነው። ይሄ በጣም ተከበደኝ። እዚህ ጋር ሲደርስ እንዴት አህያ በባህሪው ትንሽ ከበድ ይላል። ሲቀጥል ደግሞ ይሄን ነገር በዛ ፈጽሙት ማለት ለኔ በጣም አሚሮ እየከበደ መጣና ግዴታ ግን የውስጥ መንፈስ ግፊት ስለሆነ ግድ ለፈጽም አድርገኝ። አሁንም ቅድም እንስሳችኛው እንስሳ ሲገናኝ ራሷን ገዝቶ ወይ ደግሞ ለዛ ነገር ዝግጁ አቆና መጣት ያንም ነገር እኔ ሄዶ ፈጸምኩት። ምንም ሳይንቀሳቀስ ምንም ነገር ሳይል ከዚህ ተገናኝቶ ስመጣ እንሳውት ይሄዳል።
በቃ እንደጠቅላላው እኔ ያልተገናኙት የቤት እንስሳት ቢሆን ውሻ፣ ድመት ነው። ከዚህ ውጭ ያሉ እንስሳቶችን በሙሉ ተገናኝቻቸዋለሁ። በዚህ ውስጥ ስንት ዓመት ቀጥል ካላችሁ በትንሹ እስከ ማገባ 7-8 ዓመት ቀጥል። 20 ዓመት ሲሆነኝ ላገባ አሰብኩ። አሁን ጊዜ ደርሷል። ሰው አገባ። እስከዛሬ እንግዲህ ከሰው ወደ አውሬነት ተቀይሬ ግብሬ ሌላ ነበር፣ ዘሬ የሚፈሰው ሌላ ቦታ ነበር። ይህን ሳረግ ያግሌዎቹ በጣም ተራ ነገር ነው፣ ተረስቷል። ፊልሞቹ ተረስተዋል። እንስሳትን ማቀያየረው ሰው የዝሙትን ሴት አንዷን ዛሬ አንዷን ነገር እንደሚያቀይረው እኔ ማቀያየረው እንስሳት ነው። ከዛ ላገባ ሰው ያገሬ ልጅ ተዋወቅኳት። አመት በጮኝ ስታለፍን በዛው አመት ላገባ አካባቢ ሰርጉ ደረሰ። ሰርጉ ሊደረስ አካባቢ በገጠር እንደምታውቂው ምናልባት በገጠር ላይ ሁላችሁም ካወቃችሁት ሰርጉ ሲደረስ አካባቢ የገጠር ወንድ ትንሽ ፈራ ይላል። አይነት ላይ ቢኖርብኝስ ከዚህ አንፃር ሲጎዳ አንዱ ጋር ጠይቄ ደብተራም ሆነ ጠንቋይ ጥፈት ላስጠፍ ወይ ደግሞ ችግር እንዳይፈጥርብኝ አልጋ ላይ ብሎ ስለሚያስብ የመጀመሪያ ወደ ጠንቋራው ነው የሚከረው። እና እኔም ያን ፈርቼ አንድ አጎት ነበረኝ ጠንቋይ ወደሱ ሄጄ ላገባ እንግዲህ እንደምታውቀው ሰርጉ ደርሷል፣ አንድ ትንሽ ወር ነው የቀረው እና እንዴት ነው ይሄ ነገር ፈራው አይነት ራስ አሳንዱብኝ አቀርም እና በችል እሺ እንዳስጥፍና የሆነ ነገር እንዲፈልጋሉ ስለው ምን ችግር አለ ብሎኝ የመጀመሪያ ደብተራን እንግዲህ ታውቃችሁት ደብራን አካባቢ ወይ ደግሞ ደብረ ሲና የምትባል ሀገር ወሰደ። እዛ ሲሄድ የመጀመሪያው ስሜ መጽሐፍ ተገለጠ። ላገባ አስቤ እንዴት ስለው መጀመሪያ ስማን ብሎ የመጽሐፍ ስም ተገለጠ። የመጀመሪያ እንግዲህ የዚህ ውስጥ ሁላችሁም እዚህንም ታዳምጡ ወንድሞቼ የመጀመሪያው የምታዩት የመንፈስ ሐረግነቱን ነው። እንግዲህ አንድ ቦታ ላይ ያለ የቤታችን አምፖል መነሻው ቆጣሪ እያለን ከቆጣሪ እያለ መነሻው ሩቅ እንደሆነ ሁሉ የመንፈስም ውስጣቸው ያደፈጠ የዛሬ መንፈሶች ያሉ ሌላ መንፈሶች እንዴት ሐረጋቸው እንደሚያሰፉና ሰውየው ምን ኃጢአት ቢያሰሩ እንደማይረኩ ነው እኔ የተማርኩት። በዚህ ዙሪያ ውስጥ እንግዲህ የእግዚአብሔርን ጥበቃና የአጋንንትን ዙሪያ ስትመለከቱ በጣም ይገርማል። እኔ ለኔ ተገረመኝ። ከዛ አንፃር የመጀመሪያው ደብተራ አይነት ላለችብህ እኔ የምሰጥ መድኃኒት አለ ታገባለህ አይነካም አለኝ። እሺ ብዬ የሚከፈለውን ከፍዬ የሚገበረውን ገቢር ወስጄ ሰጠኝ። መጣሁ። ሰርጉ ደረሰ፣ ተፈጸመ። ያ የተባለው ነገር ምናልባት ለእኛ አዲስ ስለሆነ ልጅ ነኝ፣ እሷም ልጅ ናት። ተጋባን። ለትንሽ ጊዜ ወደ 15 ቀን ይሁን አላውቅም ወር ይሁን ሲጓዝ ትዝ አለኝ። ያን ቃል የገባልኝን አንፈጽምልኝ አለ። ምን ገብቼ በደራሲ ሲሟገት እሱም ድንገት ስልኬን አነሳሁትና ሳይ የድሮ ቪዲዮ አለ ለካ የሴክስ ፊልም ስላለ ይሄን ፈጽማለሁ። ጠቅላላ ቀጥታ በጣም የሚያስጠይፍ ቪዲዮ ወጣና ይሄን አረጋለሁ ብዬ ስላሰብኩ ከዛ እንዴት እሷ ተቀበሏለች? እኔስ እሺ ግድ የለም ፈጽማለሁ። እሷ አሁን ተቀበሉ ይሆን? ምክንያቱም ይሄ ውጮች የሚያደርጉት ስርዓት ነው፣ ለእኛ እንዴት አይከብድም ብዬ እስከዛሬም ስታደርገን መቼ እንኳን ሰውኛ ሰው በአፍ ብታወሩ የሚያወሩትን ሰዓት ተፈጽም የለ ብሎና ቀጥታ ሚስቴን ሳልጠይቃት ያን ነገር እንዳደረግ ከራሷ ጭምር እኔም ራሱ ወደ እሷ ሲሄድ ሙሉ ፈቀደች። ከዛ ወዲያ የለም እኔ ተገለበጥኩ ማለቴ እንስሳት ጋር ከማድረግ ግንኙነት በላይ ሚስቴ ላይ ፈጸምኩባት። በቃ በሚስቴ ሙሉ ማለት ጠቀምባት ካለ ነበር እንግዲህ ምናልባት የውጭ ሴክስ ፊልም እንዴት አድርገው ሰዎችን እንደሚያደርጉ መቼም በቃላት ይሄ ነው ተብሎ ባይገለጥም እኔ ያልተጠቀምኩበትም ነገር የለም። እንደ ግሮ ስርማ ሚስቴን ተጠቅሜያታለሁ። ዘራና ላይ ዛሬን ሁሉ ላይ ፈስ ነበር። ሌላ ቀርቶ እንኳን በጋር ለሰዎች ትምህርት ሊሆን የሚገባው እኔ እሷን ብልት እሷ የኔን ብልት ግን ካላደረገች የኔን ብልት አይታዘዝም፣ እሷን ብልት አይታዘዝም። ብዙ ቀጥቶኝ አልቅሼ ይሄ ነገር ከዚህ እንዴት ነው የምወጣው ብዬ ይሄን ካላረግ አላታዝም ብሎኝ እሷም የሆነ ነገር ጫን ብሏት እኔ እንግዲህ ሴት ልጅ ሚዛት ነገር ባይኖር ወንድ እንግዲህ ብልት ይያዛል። እኔ እንዳይነጠላ ብልትን ይዞኝ ይሄን ካላረግ አልለቀም ብሎኝ ያን ነገር አረቄ ሳረግ ነው ሚስቴ የምገናኘው። በዚህ አመት ከ6 ወር አንድ ቀን ሳላቋረጥ ይሄን ሁሉ ስጓዝ ከሚስቴ ጋር አልተገናኘሁም። በቀን አዳሪም 5-4 ይገናኛል። አንድ ቀን አስተውሰለ 6 ሚስት ባለቤቴን ተገናኝቼ በማግስቱ ደምሸን ይቻላል። በየቀኑ ነው። በማንኛውም ግንኙነት ሰዓት ላይ ይሄን ነገር እንድፈጽም ግዴታ ነው። እሷ የኔን ብልት እኔ እሷን ብልት አንድ ላይ ካላረኩ እሱም በእጅ ብቻ አይደለም በሚያስጠይፍ ነጮች በሚያደርጉት ስርዓት ካልሄድን እሱም አይታዘዝም ብልቴ የእሷም አይታዘዝም።
በዚህ ሰዓት በዚህ ነገር ላይ ብዙ ጊዜ ስንጓዝ አመት ከ6 ወር ስጓዝ በጣም ከበደ። እንግዲህ እነኛ አመታቶች ሲያልፉ ወደ መሀል አካባቢ ድረስ ቅድም እንዳልኩሽ ድክመት ሲመጣ በራሴ ላይ ላብ ሲመጣ በሰውነቴ ላይ የሆነ በብልት ያመጣል ሲመጣ እንግዲህ እንደሚታወቀው አሁንም በፍራቼ አይነ ጥላ አለች ብዬ እንደገና ተመልሼ ቴፊት የስራ ላይ ሰው ጋር ነው ያልኩት። ሲሄድ ሌላ ቦታ ተቆመኝ። በፊት ስታገባ የደገመልህ ሰውዬ ጋር ሄድክ? አዎ ሲሄድ እሷ ላይ ያለ ጥላ ትንሽ ቀን ስጓዝ በሰውነት ያንዳንድ ምልክት ሳይ አይነ ጥላ እንደገና ወደ ህይወት የመጣ በተለያየ ችግር ልትፈጥርብኝ ያሰበች መስሎኝ፣ ምክንያቱም አንዳንድ ቀን ጥፋቱን ስለማላደርገው የጥፋቱ ችግር መስሎኝ። ጥፋት ማለት ያን ቀን ለትዳር እንደሄድ ለትዳሬ ገና ሳልገባ በፊት በፍራቻ ያስጣፉ ጥፋት ትከሻ ላይ የሚታሰር ነው። እዚህ ጋር ትከሻ ላይ ስሬ ነው ሚስት ባለቤት መገናኘትም ስራም ቦታ ወጣው። ይሄን ካላደረኩ አንደኛ መንፈሱ አይታዘዝም፣ ሁለተኛ ቅጣትም አለው። ይሄን ሳይረግ አንዳንድ ነገሮች ስታጠብ ውሃ ሲነካው ይችላል ዝም ብዬ ምናምን በራሴ ሂሳብ ነው እንግዲህ ያን ጊዜ እንደመሰለኝ በዚህ ምክንያት ተቆጥቼ ነው በማለት ብዙ ጊዜ በቃላት በኩል ስለሚዋራኝ ተመልሼ ጥያቄ ሄደው ወደ ደብተራው ነው። ሲሄድም እኔ ያሰብኩት ሳይሆን ያለው ያው አሁንም በህይወታቸው ላይ ነጥላለች እንደገና የሚደገም አለ ብሎኝ ደግሞ አሁንም ሁለተኛ ጥፋት ሰጠኝ። ሌላ ሁለተኛ ደብተራ ነው እንግዲህ ሁለት ደብተሮች በህይወት የገቡ እሱ ሁለተኛ መጀመሪያ ሄድኩ ድሮ ይሰራል ሰው ይሰራል ነው እሱ ላይ ተጠቆመኝ ሌላ ቦታ ሄድኩ የተሻለ ደግሞ አሻሻለ እንዲሁ በሱ ደግሞ ትንሽ ወድ ነው መሀል ላይም ሌላ ችግር ተፈጠረ። አሁን ሶስተኛ ደብተራ ጋር ማመራጨ እዛው ደብረሲና እሱ ነው የሚጠቁመው በራሴ ነው አጎቴ ጠንቋይ ያለው ያልኩሽ እሱ ነው የሚጠቁመኝ። እሱ ጋር ሲሄድ ይሄ ሶስተኛው የሚስት ስም መቀየር አለበት አለ ነው ስለው በራሱ ስያሜ መጽሐፉን ገልጦ የእናቷን አባቷን ገልጦ ስሙ ተቀየረ። ያን ስም ማለትቼ ለሚስት የለጠፍ ከዛ ወዲያ በዛ ቀጠለ። አሁንም ነገሮቹ አልጠሩም። አሁንም አራተኛ ሌላችን ተመጣጣ እዚሁ ከተማ ላይ አንዴ የተባለ ደብተራ እኔ ማቀው በሰው ተቆማ ደረሰኝ። እሱ ጋር አራተኛ እዛ ሲሄድ እሱ ለየሱ ነው ለየት ያለው ሴት ነች በህይወት ስለምትፈልግ አርጋብ ነው በማግባቷ ብሎ እሱ ሌላ ነው መሰረልኝ። አራት ደብተራ ገቡ። በሱም ትንሽ የቆ አሁንም አልተሳካም። አምስተኛ አንድ ቃልቻ ተቆመኝ። የቃልቻ ጥፋት ገባ። 5 ጥፋት በራሴ ላይ አንጠበጥኩ ማለት ነው። ከዛ ወዲያ እኔ እንደ ሰው ሳይሆን እንደ ሆረር ነው የማውቀው። ቅድም ካልኳቸው ግንኙነት በፍጹም ይረቅ መጣ። አንዳንድ ቀን ሚስቴና ቁጭ ብለን እውነት እንደኛ እውነት ይሄን ነገር ይፈጽም ሰው አለ? ቪዲዮ እናየውና ይሄ እኮ ተራ ነው እናለን። የምናየውን ቪዲዮ 6 ቪዲዮዎችን ለኛ የሚመጣ አናገኝም። ከምናገው ላይ ለኛ የሚመጣ ስለሚጠፋ ግዴታ እኛ አዲስ ነገር እንደምንፈጥር እኔ በጣም ምን ያህል መንፈሱ እኔ የምፈልገውን ነገር ቀድሞ እንደሚያስተካክል ያገቡት አንድ ቀን ከባለቤቴ ጋር እንግዲህ እንዲሁ አክፋይ ወይ መስለኛ ድግስ ሰው ቤት እርቺ ሄጄ ሰው ቤት ነው እንግዲህ አንድ ቤቷ እቺን አራት ናት። ሰው አለ እዛው ሳሎን ላይ ቴሌቪዥን ተከፍቷል። ሰዎቹ ድንገት ወደ ውጭ ወጣ ብለው እኛና ሰዎች ነው ቴሌቪዥን ስናይ ድንገት ያ ቴሌቪዥን ላይ አንዳንድ የውጭ ፊልሞች መጡ። እሱም ልክ እንደ ሲክስ አይነት የሚያሳዩ አክት የሚያሳዩ ነገር ናቸውና ሰው ቴሌቪዥን ላይ ነው መጣና ያን ስናይ አናቅም ብዙ ተገጠ ስለመጣን ስሜት ተነሳሳብን። እዛው ሶፋ ላይ ቁጭ ብለን እያየን ሰዎቹ ሳይመጡ ቤቱን ሰውሯቸው እኛ ግን ተፈጽመን አጨረስን። ልክ ሲመጡ እኛ ጨርሰና በቃ ሰዎቹ መጡ ይችላል። ከዛ እኔም ሰዎቹ እንደሚያዩኝ ስላመንኩ ድሮም የማደርገው ነገር በሰሳው ስላለ መንፈሱ እንደሚሰማው ስላወቅ በቃ አልደነቀኝም። ሰዎቹም አልነቁብንም። ለሰከንድ መንፈሱ የስጋ ይሄ ለአንድ ቀን አይደለም አንድ ቀን ሁለተኛ ደግሞ ማስታወሰው ሚስቴ ለቅሶ ሄዳ 2 ቀን መሰለኝ አድራ 2 ቀን ብታድር አንድ ቀን ቅጣት ተቀጣይ መልሶ እንስሳት እንገናኝ አደረገኝ። ይሄን ሁሉ የፈጸምኩለት ሚስቴ ላይ ሆኜ ሚስቴን ትቼ እንስሳት እንገናኝ አደረገኝ። እንግዲህ አንድ ወንድ ሴት አግብቶ ሚስት አቅፎ እንስሳትን ሄዶ መገናኘት ማለት ምን ያህል አምሮ ቢሰረቅ ነው ቢሰወር ነው ምን ያህል ቢከት እና እዛ ድረስ ነበር። ይሄ ሲሆን አምስተኛው ቃልቻ ሲገባ መፍትሄ ችግር ምላችሁ ችግሮች አወጡም። ችግር ምላችሁ ናባት በጋድ ምን ነው ካላችሁኝ ሰውነቴ ያልበኛል። ወደ ሚስቴ ሲጠጋ ብልቴ
ይታዘዛል። እኔ በምለው ፍላጎት ግን አይታዘዝም። ማለት እኔ በምለው ምናልባት ለየት ያለ ነገር ነው እንጂ እንደ ሰው አይሰውኛ አንድ ሰው መፈጸም ያለበትን ይፈጽም ነበር። ግን በመንፈሱ ስለሆነ መንፈሱ ግብር እና ኃይል እየጨመረ ስለሆነ በየቀኑ የሚያዘኝ በደካማ ጎን ገብቶ ሌላ ኃይል ማጨመር ነው። ከዛ አንፃር ሁል ጊዜ የሚፈጥረው እኔም ደክምበት ስለሆነ የመጀመሪያውም አልጋ ጨዋታ ላይ እንማርከም። ከዛ አንፃር ሁል ጊዜ አዳዲስ ነገር ነው የማመጣው። ከዛ በዛ ማካ አንድ ዲያቆን ተዋወቁ። ለምን እንደዚህ ስጓዝ ገጠር ነው፣ ይሄን ሁሉ ሳረ ገጠር ነበር። መካከል ከተማ መጣሁ። ጠቅልለን ከተማ እንገባ እዚህ ስመጣ ከተማ ስመጣ አንድ ዲያቆን ጓደኛ ያዝ እሱ በትዳሬ ላይ አንዳንድ ነገሮች ነበር። ባለቤቴ በጣም ቆንጆ ናት፣ በጣም ብዙ ይፈልጋታል። ሻይ ቤት ከፈትኩ፣ ሻይ ቤት ሴቶችን አመጣሁ። በዛ መካከል በቃ እኔ ብዙ ጊዜ ለውጭ ነው የማመሸው። ሴት አይቺ ማንኛውም ሴት በዝሙት ማሰብ ቀላል ነው። ማልጠቃሽ ይዘለች ምናልባት ወደ ኋላ የረሳሁት ገጠር አገሬ ሆኜ ወደ ትዳር ህይወት ሳልመጣ የግል ወሲብ በመጠቃበት ሰዓት ሴቶችን አወራለሁ። እኔ በትንሹ ሴት ይህን ነገር ስጪ ብዬ ያልጠየኳት ሴት ብትኖር በእኛ ሀገር ላይ ባለችበት ሀገር እንግዲህ ትንሽ ማህበረሰብ ላይ ነው የማስታወሰው አንድ ሴት ብቻ ናት ያልጠየኳት ላልጋ ጨዋታ ወይ ደግሞ ለዚህ ፍቃድ። በሙሉ ሴቶችን ጠይቃቸዋለሁ እሺ ነው የሚሉኝ። ግን እሺ ብለውኝ ወደ አልጋ ሲደርስ በዚህ በቃኝ። እኛ እንግዲህ ኃይል አለ መንፈስ ቅዱስ አጋንንት አሁን አጋንንት ምክንያቱም ከእንስሳው ጋር እንድታረግ እየፈቀደ ከሰው ጋር እንድታረግ አይፈልግም። በወሬ ጉዳይ ሰዎችን አውርቻቸው ተማርከው ወደዛ ደረሳቸውና እዛ ጋር ሲደርስ ግን ነገሮች ተብላቸው እኔ ፈርቼ እነሱ ፈርተው ይቀራሉ። ያንም አመቱ አግብቼ እንኳን አግብመቱ ያናመቱ አግብቼ ምን ያናገ ተቀበዝባጅ ነው። በቃ ያይቱም ሁሉ በውጭ ባገኝ መፈጸም ግድ ያለብኝ ግን ያን ሁሉ አልፈጸምም። በሐሳብ ብቻ ነው የሚዘምረው። ከዛ እንዳቆን አንተ ለምንድን ነው ሚስትህ ቆንጆ ናት ድንገት ሌላ ሰው ይወስድብህ አንተስ ምናልባት ብትተው እና ምን ታረጋለህ? እና ምን አደርጋለሁ? ሰው ምን ተው ነው ጥሩ እኮ ጥበብ አለ። ምን እንዳል መስተፋቅር ያሰራል። መስተፋቅር ምን ነው ትርጉሙ? መስተፋቅር ትርጉሙ አንተ ራሱ ከአማርኛ የተረዳው ማስተፋቀር ነው ማለት አንተ እንድታፈቅር ህዝብን ትወድ ያደርጋል። በቃ አንተ ማለት ባልና አንተ እሷ ሚስት ብትሆንም ሚስት ለአንተ ግን እንደሚሞት ናት ነው። ታሪክ ማሰራለኝ ብዬ የሚሰጠው መስተፋቅር እሷ ውስጥ ሌላ ሐሳብ አንተን የመተው ሳይኖር ገና እንዳተውህ ብሎ ይሄንን ሐሳብ አመጣ ሌላ ጣጣ ማስጨመር መስተፋቅር አሰራለኝ። 10 አመጣለኝ። የታዘፉ ስርዓት አለ ለሶስት ቀን በብልት የሚቀባ ነው። ተቀብቼ ሚስት ባለ ተገናኘዋት። አሁን መስተፋቅር የሚያደርገውን ሚስቴ ላይ እኔ ብትጠይቅኝ አላየሁትም። ማፋቀሩንም ማዋደዱንም የሚለው ነገር ምክንያቱም መስተፋቅር እንደተረዳሁት ወይንም በሰዓቱ ያን ጊዜ በጣም የምጠብቀው ተዛ በላይ ፍቅር ነው። ነገር ግን እኛ በብናደርገው ባልጋ ጨዋታ የወጣ ስለሆነ መንፈሱ ያናን ስላጣዳን እሱ የፈለገው ሰውየት መጨመር ስለሆነ ለጊዜው ገባ ዝም አለ። የተለየ ነገር አላየሁም። እንደውም አንዳንድ ጊዜ ጥያቄ ሆነብኝ የሰጠኝ መድኃኒት እውነት ከዚህ በላይ ያፋቅርም እንዴት አለ እላለሁ። መስተፋቅር አብዛኛው እኮ አንተ ከምትለው መፋቀር በላይ ዋናው መጠበቁ ነው ወይ ነገርኛል። ከዛ አንፃር እሱ በዛው አብሮኝ ብዙ ጊዜ ኖረ። እኔም ሻይ ቤት በመሰራበት ሰዓት በጣም ሴቶች ሰው ሲበዛ ነበር። መሀል ላይ ሻይ ቤቱ ለትንሽ ወራት ብቻ ነው ወጥቶን አንድ ወር አካባቢ መሰለኝ በዛው ቆምኩት። ትዳሬ በዛው ቀጠለ። ቅድም እንዳልኳቸው 5 ደብተራ 6ኛ ቃልቻ ገባ፣ 7ኛ መስተፋቅር ቤት ገባ። ይሄ ሁሉ መንፈስ በፍቃድ ይገባ ነው። በራሴ ፍቃድ ነኝ ሁሉ በውስጥ ገቡ ነው። ትንሽ ጋር አመት ከ6 ወር እንደቀጠልን መሀከል ላይ አሁን ቅድም ያየችሁት ቤት እየሰራን ያለን ወደዛ ቤት ለመግባት ስናስብ አዲስ የተመርቆ እንደማታደንቅ ተተጣላ። በዛች ጥል ምክንያት ወደ መለያ ደረሰ። ተለያየን። 8 ሳይሆናት ባለቤት እኮ ውጪ ያለች ተባለ ነች። እንዲያው እኔም ተከትያለሁ። ድንገት ደግዬ ወደ ውጪ ያለኝ ሶን ተከትዬ ሲሄድ እሷም እኔም ታውኔ እሷ ተፊት እኔ ከኋላ አየር እንግዲህ እግር መንገድ ነው ወረው ፈጀብን መንገዱ። እሷ ማታ ስገባ እኔ ጧት ገባሁ ሀገር እዛ በእግር። ከዛ እሷም ስራ ወጣች እኔም ስራ ወጣሁ። ያው ብንለያይም እንደዋወላለን። ውጭ ሆነን ስንደዋወል
አንድ ነገር ትለኝ ነበር። አንተ ሰው እንድና አግብተህ እስከዛሬ ያስለመከኝ ነገር ትፈጽመዋለህ ወይ ደግሞ ያስኛው ሲሪየስ ታስለምዳለህ። እኔ ሳግብቼ ይሄን ነገር ይፈጽምልኝ ሰው አገኝ ይሆን? ምክንያቱም በጣም አሚን ውስጥ እየረበሽኝ ያለው ይሄ ነገር ነው እና ያስለመከኝ መጥፎ ነገር ነው እያለች እንደ አንድ በጨዋታ ልክ አንድ ሰው እንደሚያወራው ሁሉ ቀለል ያለ ነገር እናወራ ነበር። ሚስቴ በዚህ ጉዞ ውስጥ እንዳለች 3 ወር አካባቢ ተሰራ 4ኛ ወር ላይ አበደች ተባለ። አንዷ ሰዓት ሲገባው መስተፋቀር ምን ከዛ መደንገጥ ጀመርኩ። ማለቴ አበደ ሲሉኝ ወደኋላ ያስታወስኩት ምንም ባላቅም የተወሰነ መንፈስ በመንፈስነቱ ሰው እንዳያሰብር ስንባል በእኔ ይሆን ያሰበረችው ይሄ መፍራት ጀመሩ። ከዛ እሷን የሚያውቋት ሰዎች እኔ ጋር ሲደውሉ ነገር ይዘው የመጡ ስለሚመስለኝ መሸሽ ጀመሩ። ከዛ የእሷም ሰዎች ሰዎችን እኔ መራቅ ነው አማራጭ። ከዛ በቃ ስደት ውስጥ ነው ያለሁት፣ ብቻዬን ነኝ ያለሁት፣ በረሃ ነው ስጓዝ። ከዛ ውጭ ብቻዬን ስለመሆን መጀመሪያው መንፈሱ በጣም እንዳዲስ አሁን እንግዲህ እንዳዲስ ስራ ጀምር ያለኝ መጀመሪያውም እታች ወረድ ትእዛዝ ምን ግሎች እንደገና ጀምር ብላ የዛሬ ስንት ዓመት ጀምረውን እንደገና እንዳዲስ ጀምር እንደገና ጀምር። ከዛ የዝሙት ፊልም ተጀመረ፣ ግሎች ተጀመረ። ከፍ ሲል እንሳት ማዘለ ነው እዛው አግብቼ ከፈታው ከዓመት ሁለት ወር ዓመት ከምናምን በላይ ካለፈው ያ ስደት ሀገር ገብቼ ግሎች ሲሆን አስነሳ፣ የዝሙት ፊልም አስነሳ፣ እንሳት እንደገና ያዘ። ታዲያ ስደት ሀገር ያለው እንስሳት እኮ እንደ ሀገራችን አይደለም። ግፋቢል እሺት አንገጽ ያዘችው ግመል ነው። እንዴት እሱ እንገናኛለን? ግድ ትገናኛለን እንዳለውም ያን ግመል እኔ እንደሚመቸኝ አድርጎ አመጣው። ያን ግመል ሳላቋረጥ ስገናኝ 6 ወር ቀጠፉለት አንድ ቦታ ላይ ብቻ ስራ እየሰራሁ ይኖርኩ። እኔ በጣም ሲያስጠላኝ በጣም ስጨነቅ አለቅሳለሁ። እንዴት ነው ከዚህ ውስጥ እንዴት ነው የምወጣው? ማለት የማደርገው ነገር ሆን ብሎ ያሳውቀኛል በጣም ማስጠያፊ እንደሆነ። ከዚህ በላይ ግን አሁን አንተ ይሄን ስታደርግ አንድ የምታደርገው ነገር ሰው ቢያየው፣ አንደኛ አረቦች ወጥፎ ናቸው። በደል አይተው ቀርተው ቢሆን ሚዲያ ላይ ያወጡብሃል፣ ያስገድሉሃል። እንዲህ እያለኝ ያሽመቀኛል። እንዲህ ያለኝ ነገ ማግስቱ ይሄን ነገር ጨፍኖብኝ እንፈጽም ያገኛል። ይሰውራል ማለት ነው። ይሰውረኛል። ሙሉ አላውቀውም። ስታደርግ ምናምን የምታስታውሰው ነገር አይደለም? አስታውሳለሁ፣ ግን መቆጣጠር አልችልም። ማድረግ እንዳለብኝ ብቻ ነው ማድረግ። ከዛ ይሄን ሳደርግ በጣም ቆየሁ። ትንሽ ቀን እንደተጓዝኩ ሴት አወራለሁ። እዛ ልክ ቅድም እንዳልኩሽ ሀገር አውርቼ እንደማሳምን ሁሉ ውጭ አወራለሁ። ማንኛውም ሴት አሳምናቸዋለሁ። በወሬ ላይ ማንም ጣልቃ አይገባም። ካወራው በቃ እንግዲህ በቋም አይደለም፣ ግን በወሬ መንገድ ብቻ አሳምኛቸው እሺ አስብላቸዋለሁ። ተግባር ላይ ዜሮ አላገናኝም ወይንም አንገናኝም እንጂ እንዲህ ያለው እንግዲህ አንድ ህይወት ወደ ህይወቴ አንድ መጣች። እሷም አሁን ያለሁባት የትዳር አጋሬ። እሷንም በስልክ ላይ ልክ እንደሌሎች ሳሯሯጥ እሷም ድንገት ወር ያገኘኋት። እሷን ፈታውጄ እቺን ሴት ማውራት አለብኝ እንደማንኛውም ሴት ላወራ ሳስብ ገና ታማረኛዋ ወደ መንፈስ አይነት ተለበለኝ። እኔ እሷን ስቀርብ እሷ ትቀድም ነበር፣ እኔ ስቀርብ እሷ ትቀድም ነበር። ያዩ ቦታ ተሳስቻለሁ ብዬ ልቀይ ሳስብ አትጣ እንጂ ዝም ብላ አወራለች። ከዛ አማርኛ ላይ የሆነ ነገር እንዳለ ስለሰዳችኝ አነቃቂች። ከዛ ዝም ብዬ እኔ መስማት ጀመርኩ፣ እሷ ማውራት ጀመረች። ከዛ ወደ መንፈሴ ብቻ የምትዋው ዛሬ ደውኩት ተሳስቼ ወደ ገዳም ነው እንዴ ወደ መነኩሴ ጋር እውነት ውጭ ያለሽው አንቺ ገዘኛ እያልኳት እኔ መንፈሴ ይባል ነገር ከስሙ ውጭ እንዳልኩሽ አላውቀውም። ከምን ባይንደው መዝሙር ሁሉ ያስጠላኛል። መዝሙር ላይ ያመኛል፣ ስሰማ ይጫነቃል። ከምን አይመቸኝም። አብሶ በጣም መንዙማ ወዳለሁ። መንዙማ ሲከፈት በጣም ወዳለሁ። አጎቴ ቅድም እናጎሽ ጠንቋይ ነው፣ እሱ ሙስሊም ነው። ብዙ የሱ ቤት ስለሚሄድ የዛ ነገር ስለምሰማ መንፈሱ ይሆን አላውቅም በጣም ውስጤ የሚሰማው የምፈልገው ያለው መዝሙር ስሰማ በጣም ነው ውስጤ የሚጫነቀው። እና ስራዬ በቃ እሰራለሁ እንጂ ገንዘብ እጄ ላይ አይገኝም። በህንክን ነው የሚያደርገኝ። እንዳልኩሽ ዋሃክልች መጣች። የመጀመሪያው አንድ ጊዜ አማርኛን ስትይኝ ሳወራ በጣም አንዳንድ ላፊ ነገር ስላየችኝ አንድ ትምህርት ላክልኝ አለች። መጀመሪያ ትምህርት ያለካችሁ በማለዳ መያዝ ቁጥር 5 ነው። ከዛ ይሄን አዳምጠው ብቻ ደውልኝ አለች። ከዛ ሳዳምጠው
ቁጥር 5 4 ላይ መሰለኝ ሙሉ ስለመስተፋቅር ስለ አንድ ሰው እንዴት እንስሳት እንደሚገናኝ ወደ ቤት እንደሚወስደው አንድ መንፈስ እንዴት ነው እንደሚወስደው ሲነግረኝ ሙሉ ካዳመኩት የራሴን ሲነግረኝ እኔ ጋር መንፈስ አለ ያልኩት የምትይ ነገሮችን ነገር ያ እዚህ ትምህርት ውስጥ ያለውን እፈጽመዋለሁ ግን ይሄን የሚያደርገው መንፈስ ነው ያልኳት። አዎ ካረከው መንፈስ ነው ያለች። ከዛ በቃ መጀመሪያው ውጊያ ተጀመረ። መንፈስ ነው የሚለው ቃል እኔ ጋር ሲመጣ እውነት መንፈስ አለብኝ ስል ያመንኩት ከድርጊቱ ስለሆነ ከዛ ወዲህ የመጀመሪያው ስራዬ ጸሎት አላውቅም ነበር። አባታችን ጸሎት እንዳረግ እንኳን ብዙ ጊዜ በላይ ደወለች በቪዲዮ ሳረግ አላውቀውም። ይጥለኛል፣ ሌት እየመጣ በብርድ ልብስ ያንቀኛል፣ በጣም በቃ ይጨናነቀኛል። ጭራሽ ወደዚህ ህይወት ትገባ አትገባትም አታስበው ነው የሚለኝ። ጀምሮ እያለ ያስጀምረኛል፣ ግን በጣም ሌት እየመጣ ያሰራረኛል። ይሄ በጣም ሲጨንቀኝ አንዳንድ ጊዜ ስልኩን ከፍቼ ማለት ደውላትና እሷ ዕቃ እያጠበች እንደምትጠይቅና እኔ ተኛለሁ። በቃ ዝም ብዬ አዳምጣለሁ፣ ተኛለሁ። በጣም ግን እየረበሸኝ ያለው ያቺኛዋ ሚስት ያብዳለች። ቤተሰብ አንድ ሀገር እንዳልኩሽ የሚወራ ወሬም አለ። አሰብራት እሱ ነው ይባላል፣ የሚያረጋት እሱ ነው ይባላል። እኔ ከዛኛው ነገር አላውቅም። ምን ላግ ማረገው ማባታ ያረኩት ነገር ይመስለኝ ሁሉ ራሴ ላይ ነው። የራሴ እሷ ላይ ሄዶ ችግር ተፈጠረ አላውቅም። ከዛ ወደ መናፍስቱ ስመጣ እኔ እንዴት የሚያዝ ትጪ የራሷ እሷ ማይጀምር ትጪ በእውነት በኔ ጋር እንዴ ያው ስልስል እሷ ብዙ ወር ተቀመጠች። ቤተሰባት ባስልባቸው በተከፍሎ ሀገር ገባች። ወደ ኢትዮጵያ ገባች። ኢትዮጵያ መጣች። ተበለሱ ተባለ። ለውጥ የለም። አንድ ሰባ ማን ወስደው አስገቧት። እዛ ላይ ትንሽ ወር ተቀመጠች። የአሚሮ ሆምተ ከመና ማቲ ከኝምቱ መሰለኝ እዛ አስገባች። ብዙ ቀን ተቀመጠው ለውጥ የለም። የተወሰነ ግን ለውጥ አለ ብለው ከዛ መጣው የታስቀምጧት። ይሄን ሁሉ ግን የምሰማው በስልክ ነው እኔ ውጭ ስለሆንኩ። ይችሪ እኔ በመካከል ተዋውቋት መንፈሳዊ እህቴም ጠዋት ማታ ትደውላለች። ጠዋት ማታ የምታወራያ ነው። ይሄም ያለሙን ነገር ረሳው። ከዛ ከእንስሳትን መገናኘትን ተወኩና ወደ ግሎሲ በመረቀታች ዝቅ አለ። ግሎሲብን በጣም ስታገለኝ ወደ ፊልሙ ደረሰ። ፊልሙ በጣም ስታገለው የተወሰነ ስቴፕ ማቆም ጀመረ። እየቀነሰ መጣ። ግን በጣም ያልቀነሰው ነገር ለየት መጥቶ ማፈኑ በጣም ይጫነኛል። በቃ የሆነ እንደውም አንድ ቀን በጣም አስታውሳለሁ። በሩን ከፍቶ ሲገባ ይታየኛል። ጥቁር ሆኖ በሩን ሲገባ ላይ ሲዋሃድ ተዋህዶ ለክ መጥቶ ግጥ አድርጎኝ ማንንም ያድር በውስጤ እንኳን እንዳላማት አድርጎ ሰር ሲያደርገኝ አስታውሳለሁ። ከዛ ከዛ ፈርጬ ቁጭ ብዬ እሷ ጋር ደውዬ እንድታወራኝ አድርጌ ለየት እንዲነጋልኝ ያደርጋል። ይሄ በጣም ስታገል የመጀመሪያ ሲያስተማረችኝ አካባታችሁ ጋር ስግደት ብቻ በጣም ስግደት በቃ እኔ ከዛ ወዲያ ስግደት ሀብ እየጀመርኩ የመጀመሪያ ስግደቴም የነሳ ስግደት አስተማረችኝ። ይቀጥላል አምልኮ ስግደት ዘጋ ስግደት ያስተማረችኝ። ይሄን ሳላቋረጥ ለአመት እዛ ስታገል በመሀል ቢተያዙ በደንብ ከበረታ ወዲያ ነው የተወሰነ ስቴፕ ሄጄ መሀል ላይ ስደርስ ተያዝኩ። እስር ቤት ገባሁ። እስር ቤት ስገባ እንግዲህ መስከረም መንፈሳዊ ወንድሞችን አገኘሁ። በጣም እስር ቤት የተለየ መንፈሳዊ ወንድሞች ነበሩ። ይሰግዳሉ፣ ይጸልያሉ። የጸሎት ፕሮግራም አለ፣ ወንጌል አለ፣ መዝሙር አለ። እዛ እንዳዲስ ነው የሆነብኝ። እኔ አንድ ቀን እንደውም የእመቤታችን ስዕል ለማየት ወደ 400 ሰው ነው ስለኛ ያለው ወርፈይ አንድ ቀን ስዕል አላቅም ኋላ አስተካክያለሁ። አይላል ሰማወር እኮ ይችላል ውጪ ሆኜው ሀልያዝ ግን እስከዛ ልብ ስላላልኩት የተወሰነ ጊዜ ነው ሄድኩ ስለሆነ የታሰብኩት እና ውዳሴ ማርያምን የሚያነቧትን ለማየት በውጪ ከዛ አንድ ቀን ወርፈይ ሲይዛ እንዴት አቀፋለች ልጅቱ። ይሄ ማን ታቀፈችላችኋል? ይሄ ልጅ ነው። እሷስ እቺ እናት ትባላለች። ማን ነው ስሟ? እቺ ማርያም ትባላለች እያሉኝ በቃ አንበይ ይወርዳል። እሷን እያየሁ ይሄ ልጅ ነው ሲሉኝ እንዴት ወለደች። በቃ ለኔ በጣም ግራ የሚያጋባ ግን ሲነግሩኝ በሙሉ አንድ ባንድ እረዳዋለሁ። ነገ ግን በጣም ነው የምረዳው። የመጀመሪያ እንደውም የስነ ጎታን ጸሎት ላድርስ ዝም ይሳገላበት እዛች ላይ ስነ ጎታ አድርስ የእሷን ስሰማ በጣም ቃሉ በቃ እያለቀስኩ ማለት ነው። ሳላቋርጥ አመት ተንብርክ ያደረስኩት እስከፍታ ድረስ አደረስኩት። ከዛ አንድ ቀን ቤቴ ወደ ሲባል ወጄ ላይ የለም 400 ሰው መሃል ነው የሚደርሰው። ፍቃድሽ ከሆነ ቀኑ አሳስተዋል ባህታ ማርያም ናት እስሬት ነው እንግዲህ ምስጋናሽን ሲያሚሩ ውስጥ አስገቢልኝ ሳላቋርጥ አድረስሻለሁ እንኳን ወንድኝ ያው አላቅም ጸሎት ይለኛል። እሁድ ቀኑ እሁድ ነው አስታውሳለሁ። እሁድ አንድ በይ ሳምንት እሁድ ሲመጣ ከዞት ጀምሮ ጀምሬ እስከ
እኔ ያልጾም ድረስ ይቺ በቃ የመዝገበ ጸሎታ ሙሉ አሚመለከት ነው ገባ። አንድ ቀን ድንገት ጠፋና መጽሐፍ አድርስባት እኔ ጀግቼ ማድረሰው ግን ሰው ያኛል እኔ ተረተኩ ጨርሼ ከዶት ጨርሼ ጀምሬ ውዳሴ ሙሉ በቃ አንገዘ ብርሃን ሰሌጎታ በአሚሬ ሙሉ አንድ ቀን አይቻልም አድረስኩት ከዋ ሆኜ ይሻላል አልሙቲ አንዴ አስገብተሽ ነው አፋት እዛ ፈርጭ ብቻ ሰው እንደኛ የሆነ መጥቶ ላይ ለቁጭ ያለ መሰለኝ ከዛ ያልኳት ነገር ትዛለችኝ አመስግን ይሻላል ሲመቸኝ ቆም ያደርሳለሁ ሰባቱን ምን ነው አባታችሁ እየተፈጃጀመ ማቆም ሰኞ ማክሰኞ ረቡዕ ከእሑድ እስከ እሑድ በቃ በሰባት ቀን ነው ሰኞ ሲመጣ ሰኞ ይዟል ባሚሪ ማክሰኞ ያሚወስ ይገባል ሮሱን አሮርባ ያምሪ ይገባል ሐሙስ እንደዛው እሑድ ሲደርስ ጨርሶ ልብታላ እሑድ ቀን ደግሞ ያካትትልኝ አንገጸ ብርሃን ሰኔጎታን ይሄን ያጡትን ከተጥፋው ይስጋው ብዙ ሰኔጎታ በቃ ሰጠኝ ማለት ነው አንድ ቃል እንኳን ዘለፈ ይለኝ ጋርንም ቃላቱ ፊደው እንዴት እንደሚቀመጥ ያሳየኛል እያነበው ፊደው እንደሆነ ነገር ጭርስ ሳይገርስ አመት ድረስ በእጅ ወዳሴ ማርያም ሳለች ብቻዬን ማድረሰው ማብረቱ ታሊ 7 ጸሎት ሰዓት እኔ ግን አብዛኝ ከሰው ጸሎት የግል ጸሎት ስላለ አድረሳለሁ ስግደት እዛ ወንድሞቹ በጣም ጎበዝ ናቸው አሰገድም ብንል ነው ስግደት ስግዳለ በየቀኑ ላይ ይሄ የግል ጸሎት ከስግደት ከማህበር ውጭ ማለት ነው እንደዛ እንደስን አመስን ቆይ ያገሬ ገባው የመጀመሪያም ሰው ያስተማሩን አቃቂ ሲገቡ ንስሐ መግባት አለባቸው ከዚህ የተመለስ አለባቸው ስላሉ ንስሐ ምን ነው ይወበረም ስለተማርኩ ስለነገሩኝ እሱ በየበያማ በዛች አመት ውስጥ የሰራሁት ነገር ስመዘግብ ባሚሮም ያስኩት በጽሁፍ ያስኩት ስለነበረ እንደገባን ሀገራችን ቤታችን አንጋም ብለን ወደ ጥሩ ነገባን መጀመሪያ ጊዜ ያረጋ የመጣው አባቶችን አገራኝ የዛ ሁሉ ሸክም እንዴት አርገን ንስሐ መግባው አንድ አባት ጋር እንደምን ማስጠጠቀን ያን ሁሉ በወረት ይጇዋለሁ ወደ ባሚሮ ይጇዋለሁ ስለነገራቸው ፊቴን ዘረው ላይ ከውጭ መጣው እና ውጭ ሀገር ሲከር ገንዘብ ነው የሚመጣው አጥያት ነው አንተ የመጣው ያሉ ማለት በጣም የነገርኳቸው ነገሮች አቋሚ ልጅ ከነገርኳቸው አንፃር መቅበል ነው ያታቸውና ከዛ ያቁብካ በእነሱ ዘንድ ስለነገሩኝ ነው አጥያት ከገባው ወዲያ በጣም ረፍታለሁ ሳሉኝ እኔም በቃ ረፋ በዛው የነሳ ገብቼ ከጨረስኩ ወዲያ እሷ ውጭ ስለነበረ ስለምንወራ ከበቃ ወደ ቁማን ያለች እኔም በቃ ምንም በየዋህነት እሺ ብዬ መሰነክ ነጅረስ ቆረብ የመጀመሪያው እዛች ጓዳ ላይ አይደለም ያን ኩላት የተሰራው እዛች ጓዳ ላይ ያደርግኛል መጣው ያ አመት ከ6 ወር ሲጨማለቅበት የነበረች አልጋን እዛች ጓዳ ላይ ዘግ ሰራው ሳላቋረጥ ማታም ጠዋትም ሳላቋረጥ ማታም ጠዋትም አልሰገድኩም በቀን 1000 ሰግዳለሁ አሁን 7 አመት ይሄ ነገር ተከተለ ሰዎችን አይቼ ባይኔ መዘሙተው ነው ትዳር ላይ ገና ይሆንብኛል ብሎ የሚያስፈራረኝ በውስጥ ይቻላል ይሄን አመት ጸልይ ሰግድ ጸበስ ተባል ስቋር ንስሐ ሲገባ በእነዚህ አንድ መንፈስ ቁጭ ላይ አይጮህምም ወይንም ጸሎት ወሬና አይቆርጠኝም ራሴን የሚያመኝ ምንም ስሜት የለውም ምልክትም ያሳየኝ ዛቻ ነበረው ያች ሚስት ቀጣይ መስል ታገባ ይሄን ፈጽም ማለት ያ ነበር ለክቺ ሚስቴ 4 አመት አወርተናል ወንድዬ ከውጭ ልመጣ ሰበች መጣች በቅዱስ ቁርባኑን ልገባ ወሰነን እኔ በመጀመሪያ ባቆነ ሰበ ጀምሯኔ ተጋባን አልጋ ላይ እንደዛ ሆኖ የሳለው ነገር ጭራሽ አይደለም ቀርቶ ዳረገው ማረገው ራሱ የተፈቀደልኝ አሁን ኃጢአት ነው መስለኝ እየፈራሁ ማረገው ከወፍራትም በላይ ራሱ ይሄኛው ተፈቅዷል ያልተፈቀደም በባይሚሮ ያስላስል ቀድመታችን ችግር የለም እንደምትላት ሁሉ አብዛኛው እኔ በዛ በኩል ይመለስልኛል ልጅ አትፍራ ይቆ ተፈቅዶልሃል እስከባል ድረስ ደርሻለሁ አልጋ ላይ ያለውን እንኳን በፍራቻ አንድ ጊዜ አላለግም በየ ለብዙ ወር ወጥቶ ሄዳለሁ እሷ ማናበት ያናበት ይሄ እኮ ችግር የለም አሁን እኮ ትችላላችሁ እስከሆነባት ድረስ ነው ያ በጣም ፈርቼው ያለፈው በጣም ስለምፈራው ያችን አልጋ ማያት ከደስታ በላይ እኔ ሀዘን ነው እንግዲህ ትዳር ላይ ሲገባ አንድ ደስታም አለ ምን የሚያልፉበት መከራ ይችላል አንድ ደስታ ምናልባት ባልና ሚስት የሚጠራውበት ያልጋት ይችላል ከዛ አንፃር ለኔ ያለፈው ትዳር ያልጋ የሀዘን ነበር እሱ በመንፈስ ካየ ነው በስጋ ምናልባት ሊመች ይችላል እንዴ ይያልኩ በሐከል ላይ እነኚህ ወንድሞች መጣው ጀመሩ ከመጣው የመጀመሪያው ምህቴ እሷ ነበረች
ከማህበሩ አባል አንዷ ሆና ማህበሩ መጀመሪያ ስንት ዓመት ነው ከተመሰረተ? ማህበሩ የተመሰረተው 2005 ነው። 2015 እስር ቤት ሆነን ገና አንድ ወንድማችን ስለ ማህበሩ ትልቅ እንዲህ ያለ ሀሳብ ነበረበት። አገሬ ገብቼ እውነት ስደት ላይ ሆኜ ተርቤ ተጠምቼ ይህን ችግር እውነት እንዲካየሁት አገራችን ገብተን መስጠት ችግሩት እኛ መድረስ አለብን፣ ገንዘብ እንኳን ባይሆን በሀሳብ ማገዝ አለብን እያለ ያስብ ነበርና ሀገራችን እንደገባን ወር ከ15 ቀን የተቀመጥነው በየሀገራችን ብንበታተንም በስልክ ተገናኝተን ለምን ህዝብ ያሰበው ነገር ማንሰባሰብ የሆነ ነገር እኮ እኛ መስራት እንኳን ባንችል እየተገናኘን እንኳን እኛ ብንወያይ እኛን ሰው ባንለውጥ እኛነታችን እንለውጣለን በማለት ተሰባሰበ ጀመርነው። የመጀመሪያ ስንሰባሰብ የጀመርነው የሰዎችን ልብስ በማጠብና እኛ ያለን ነገር 15 አወጣ ሳሙና ገዝተን በማጠብ እንዴ እያልን ከ5 10 20 እያለ ሰው እየሰፋ አሁን ዛሬ እንግዲህ ከተካለ 3 ዓመቱ ይመስለኛል መሰለኝ 3 ዓመቱ ዘንድሮ እግዚአብሔር ይመስገን። ትናንት 10 ሆነ 8 ነው የተጀመረ ማህበር ዛሬ በትንሹ አባላቱ ከ5 እስከ 6 ይደርሳል። በውጭም በሀገር ውስጥ ያሉት ከነዚህ ሁሉ ውስጥ እንግዲህ መንፈሳዊ ያለ ዓለማዊ ሰዎች አሉ። መንፈሳዊ አገልግሎት የሚያገለግላለ መንፈሳዊ አገልግሎትን ያዋጋለ። ከዛ መካከል እነኛና ነፍቶቻችን አሁን ባሉት ወይ ደግሞ እህታችን ወደ እኔ የመጣችው ትንሽ ከቤተሰቦቿ ስለማትስማማ ሳይሆን ቤተሰቦቿ እሷን ስለበደሏት ስላልተመቻት ለትምህርቷ ስላልተገናኘላት አንዳንድ ጊዜ ግራ ስትጋባ ስለማያትም ያው በቅርብ ርቀት በጓደኞቿ ስለሚያውቋት ድንገት ወደ እኔ ቤት ስትመጣ መብራን ፈቅዳላት ተገናኝን መጣች። እሷም ድሮ የምትፈልገው አይነት ህይወት ነበር። ይሄ ምናፍስት ውጊያ አውቃ የምትዋጋ እንደመጣች በቃ እኛም እናደርገው ነው የፈጸመችው። እንዳልኩሽ እንደ ማህበር ብንተዋወቅ ብንሰራም መንፈሳዊ የሚዋጋለ ማይዋጋለ የሚጸልይ ያለ ዶክተር የሚጸልይ ዶክተር ማይጸልይ ሰው አለ። ሁሉ ሰው አንድ ላይ ሆነ ይችላል እንደ ግል ህይወቱ ሁሉ ይሰራል። እና ዛሬ ካለኝ ታንትና ካለኝ መንፈሳዊ ህይወት ዛሬ ያለኝ መንፈሳዊ ህይወት በጣም እንዲያድግ ያገኝ የነሱ ጥንካሬያቸው ነው። እነሱ በማየት በእነሱ ቅድም እህታችን እንዳስተላለፈችው እንደዛ ነገሮችን ሰማ እውነት እግዚአብሔር እንዲሰራ እውነት በጣም የሚገርመኝ ከምንም በላይ በስራ እንዳናምን ነው ማለት አንድ ሰው ይሄን አልኮ ስግዳለሁ ያን ጸልያለሁ እግዚአብሔር በዚህ ልክ እኔ ዋጋ ይሰጠኛል ብሎ ማመን እንደሌለብን ነው። ይሄም ካያገን ደግሞ ትንሽ ስለሆነ ምክንያቱም ሰው በስራው ያምን አይችልም። ስራው ለመታዘዝ ነው የሚሰራው። እግዚአብሔር የሚሰጠው የራሱ ሰው አለው። ከዛ አንፃር እኛ ለመታዘዝ የምንችለውን የጉልበት መስዋዕት የአንደበት መስዋዕት እናቀርባለን። እግዚአብሔር በዛ ልክ ለኛ ሊሰጠን የሚያስበው የራሱ ህይወት ነውና በዛ አንጻታችን መጣች። መጀመሪያ ትልቅ ችግር ነበረባት። ጨጓሯ ኩላሊቷ አይሰራም። እንደማቀው ወደ ስለላ ጨጓራ በሽተኛ ነች። ኩላሊቷ እንደ ሕክምና ከሆነ ብዙ ጊዜ የሚሏት ተጎድቷል ነው። ጨጓራም ተጎድቷል ነው የሚሏት። እህል ስበላ ልቧ ላይ ይቋጠራል። ኩላሊቷ ሁሉ ጊዜ በሻሽ አስራ ነው የምትንቀሳቀሰው። ትምህርት ስክል በጣም ደግፋ ነው። ጎሞሷ እንዳጎብጣ ነው የምትሄደው። ይሄ ነገር እስኪ ዝም ብላ እኔ ጋር ተመጣች። ወዲህም ለትንሽ ወር አካባቢ ወደ መጸለይ ነው እና መካከል ላይ አንድ ሀሳብ መጣልኝ። ለምን ያቺ የአማት ሚስቴን ወደዚህ ማህበር አመጣን እኔ የኔት ብዬ ሳላመጣ እንደ ማህበር ብለን አመጣን ለምን አናስጠብቃትም ሀሳብ መጣልኝ። አይ ይሄን ሀሳብ ከኔ ይመጣልኝም ሚስቴን ተቀበል ባለቤቴን እንዴ ሀሳብ አለኝ እና ባትቀር እንዳለች የኔ ህይወት እንጂ ነው ብዬ አሁን እንዳለ ህይወት ሙሉ ተነንከቱ ዳ ባለቤቴ ወደዚህ ማህበር መጣ። በእኛ ስም ሳይሆን ማህበሩ ውስጥ መጣ እንድትቀበልና እህቶቹን እንዳግዟት ላርግ ብላ እሷም ፍቃደኛ ሆና ለጊዜው ተቀጣው ደሞችን አመረኳቸው። ተንጣ ሲሉኝ ሄደው አመጧት። የመጀመሪያው ጸባይ አስጠባይ ሆነች። ማንነች እሷ እታችን ወጣ ማለት እሷ ልታስጠብል ወደ አንድ ቦታ ሄደች። ከእሷ ጋር ለትንሽ ወር እንደማስታወሰው 5 ወር ይመስለኛል 5 ወር አካባቢ 6 ወር ሲታገሉ የምታስጠብላት መንፈሳዊ እሷ መንፈሳዊ ይላል። የመጀመሪያውን ጮህቱ ጨጓራ ኩላሊት የያዘው ደብተር እንደሆነ ማለት እንደሆነ ስታክ እሷ መጀመሪያ ወደ መናፍስቱ ጮህትና ወደ መናፍስቱ ጋር ያን ጊዜ ሲጀምር ትልቁ በቃ መንፈሳዊ መጣ። ሁላችንም እስከዛሬ እንዳልኩሽ እንጸልያለን እንሰግዳለን። የብዙዎቻችን ወንዶች ምስሎችም ምልክት የለም። መጀመሪያ መክሽ ታየው እቺ ላይ ወደኛ ህይወት መጣ። እናስጠብላት ብለን አስጠባይ እሷን ስናስቀምጥላት የእሷን ፈስ ጮሆ በእሷን ፈስ ተማራ እንጂ ገጠመኝ ፈውስን ያለን ግን ያው እንደሚታወቀው ሰላም ሰላምና ነገሮች ማጋለን ምልክት ስለላይን የተወሰነ መንፈሳዊ ቅዝቃዜዎች አሉ። መንፈሳዊ ዝለቶች አሉ።
የመጀመሪያው እሷ ይሄን ችግር ሲፈጥርባት ስታይ በህይወቷ ላይ ደብተራ ነኝ መተኔ ሲል ጨጓራውን ከተያዘው ደብተራ ነው ሲታወቅ የመጀመሪያ እሷ መጠንከር ጀመረች። ከህመሙ ሳይሆን ከደብተራው ወይም ከተላከው በሽታ ነው ጨጓራ ምናምን እያለ ኩላሊት ያስባልባት። በቃ የለም ደብተራ ማለት በሽታ ይባል ነገር እንደሌለና ይሄን ደግሞ በምልክት አይ ነው። እንደዛ ከሆን ካንተ ከሆን ከልብ ላይ ተጨጓራይ ኩላሊት ተነስ ብለን ግንባር ላይ ታስሮ ታበቃ ወዲያ ስትመለስ የከለ እስከምትድረስ ያበሽታ አንድ ለጊዜ ግራ ትጋባለች። ቲያነሳ ተጨጓራይ ኩላሊት ተነስቶ ግንባር ላይ ስታሰጥ በሽታው ጥፍጥና ኖርማል ትላለች። ይሄን ትንሽ ቀን ተፈጸመች ወዲያ መንፈሱ ሄዶ እንዲህ ላይ ስትደርስባት ስትዋጋ ብዙ ጊዜ ተዋግተው ምናልባት ይሄ ነገር ከሷ አንደበት በህይወቷ ላይ ፈተና ያለባት እንደተራ እንዴት አገና አሸነፈችው መብርሃን ከሷ ጋር ስተዋራ እንዴት እንደነበረ እሷ ምናልባት ደግሞ ውጊያው በዛ መካከል ላይ መብርሃን ምን ያህል ፊልም እንዳደረጉ እዚህ መሀል ላይ ሰራሰው የሚስት መጨረሻ ስላል የመጀመሪያ ሚስት መጨረሻ ስላል ተነገረን። የእሷ ህይወት ላይ ከመግባታችን በፊት የእሷን እያስጠመቀች የእሷ መንፈስ እንደተጋለጠ ሁሉ የዛች የመጀመሪያ ሚስት መጨረሻ ምን ሆነ እኮ? አሁን እኮ የመጀመሪያ ሚስቴን ነው የምታስጠብል የመጣችው። አንድ ወንደኛ አልኳቸው ወይ ደግሞ ታመመች ላይ ከውጪ ወደ ኢትዮጵያ ስትገባ እኔም በስበስሪ ስላለው ተይዤ መጣሁ። ማዋራት ልጅ መጣች፣ ተጋባን። ትዳሪ አንድ ቦታ ሆነን ማለት ነው። ያችኛው ላይ ለብቻው አላገባችም ማለት ነው። የመጀመሪያ ትዳሪ ሚስቴ በዛ ሁሉ ሀዲት ያለፈው ነው። አሚሮ በሽተኛዋን አመማት ገጠር ስለነበረች እሷን ለማስጠበል የሚት አሁን ካለችው ሚስቴ ጋር ተወያዩ እና እናንተና ተጣጣሉ። እንደውም መንፈሳዊ ውጊያ ሳስበው ችግሩ ከኔ ሲሆን አይቀርም እንደምታየው ማስተፋቀር አድርጌበታለሁ። ከራሴ ችግር ብዙ ነገሮች አሉ። ይሄን መንፈስ ሷላ ሄዶ ይሄን ችግር ፈጥሮስ ቢሆን ከዛ አንፃርስ እኛ ትንጣና ስንረዳት ያን ጊዜ መንፈሱ ራሱ ጮሆ ስለሚናገር እንወቀው ብለን ከሚስት ጋር አውርተን እሺ ስትለኝ ወንድሞቼ ደግሞ የማህበር አባላቶችን ሳወያቸው ትንጣ ችግር የለም እናገኛለን በገንዘብ ሆነ በሐሳብ አሉን። መጣች እንደ ሰዋሰውኛ ግን እንደ እህትነት ልታገር የተሰጠችው ለሷ ነበር ነው። ስለሱን ተረድተናል። እሷን የምንነግረን መጨረሻ ላይ ከሷ ጋር የራሷንም ህይወት የልጅቷንም ህይወት አሁን ያው እንግዲህ አሁን እስካለችበት የሚቀጥለው ከሷ ጋር የተያያዘ ነገር ነው። ወደ ተመልካቾቻችን ከወንድማችን ጋር የነበረው ቆይታ ይሄንን ይመስል ነበር። ከዚህ በመቀጠል ይኖርበታል እሱ አንዳንድ የጠፋት የተረሳት ያለውን ነገር አብረው እያብራሩ ቀጣይ ቪዲዮ ላይ እንቀጥላለን። ብዙ የምንማረው ነገሮች አሉ። ስሰማው ከነበረው ሳደምጠው ከነበረው ወንድማችን ሲነግረን ከነበረው ይሄን አልፈተናል ምን ይደረግ ምን ይሁን ምን እንበለው እያለ ብዙ ነገሮችን አብረን ስላሳለፍን ከእህታችን አንደበት የምንሰማ ይሆናል። እንዲሁም ደግሞ የእሷን ሚስት መጀመሪያ ያገባትን ብዙ ነገር ታሪኩ እንደሰማችሁት እሷ እያጸበለች እሷ መንፈሱ ተጋልጦ ብዙ ነገር እንዴት ቻሌንጅ አድርጋ እንዳለፈችን አሁን ያለችበትን ከዚህ በመቀጠል እሷ ስደክም እሱም እያገዛት አብረን እንወያያለን። እህታችን እንኳን ወደ ወለተ ማርያም ሚዲያ ወደና መጣሽ። ጮክ እያለሽ አይዞሽ አትፍሪ። ከዚህ በመቀጠል ያው በነገራችን ላይ መንፈሱ አላወራም ብሎ በግድ ተገስጾ ነው ሲረብሽ ነበረ። መጀመሪያ ላይ ፈርጦ ሁሉ እየተንቀጠቀጠ አረፍታ ብሎ ታውራበት አትመሰክርም አትናገርም ሲል ነበርና አስረን ነው ወደ ወሬ የገባ ነው። ጮክ እያልሽ አውሪ። እንግዲህ እንዴት ነው ህይወት ከነሱ ጋር ከተገናኘሽ? ጸበል የሱን ሚስት ይዘሽ እያጸበልሽ ሳለ መንፈሱ እንዴት ተጋለጠ? ምን ይል ነበር? ውጊያው ምን ይመስል ነበር የሚለውን እስኪ ካንቺ እንስማ። አይዞሽ በስላሴ አይዞሽ በቅዱስ ሚካኤል አንተ ቆሻሻ አይዞሽ ጮክ እያልሽ አትፍሪ። ገስጮሽ በአንደበትሽ ገስጮሽ አንደበትሽ እንዲለቅልሽ ሰላም ላይ ክብ ቀጥ አይዞሽ አትፍሪ።
ከመጣሁበት አንስቼ ነው። አዎ ደስ ካለሽ ቦታ ከመጣሽበት እንዴት እሱ እንዳገኝሽም ከፈለግሽ ወይም ደግሞ አሁን ከጸበሉም ቀጥለሽ ደስ እንዳለሽ። ያው ያሳደገች እናቴ ሆነ ያደግኩት ገጠር አካባቢ ነው። እሺ 7 ነው ያደግነው። በችግር ስለሆነ ሁላችንም ስለተንባተን በችግር ምክንያት አክስቴ ጋር ሸወረት ስመጥቻለሁ። አክስቴ ጋር በሚኖርበት ሰዓት ናንዴ ያዘሽ ድምፅሽን ያከስት እያጣራሽ ነው። አይዞሽ በጣም ያመኝ ነበረ። ከአክስቴ ጋር በጣም ብዙ ፈተና ነበረው ነው ብዙ ውጣ ውረዶች አሉት ነው። ድክም ነው የሚልሽ እያዘሽ ነው። ቀንድ ጊዜ ይዘዋል ማውጣት ታውራበት አንደበቷ ልቀቅ። ታውራበት ስላሴ ሰብስብ ሰራዊት መልስ ልባ ማተቤ እስማምቤና ማተቤ እግዚአብሔር ይገስጽ። እንዳታወሪ ብዙ ጥረት እያደረገ ነው ግን አይችልም። ያው ቃላት ስላጠፋሁ አንደበትሽን ስርቅ ያደረገው እሱ ቃላቶች ብዙ ኖራቸው ነበሩ። አይዞሽ እኔ እንደ ሀሳብ ስለማመጣለሽ አንቺ ቀስ እያለሽ ከዛ እየተነሳሽ ነው። ምክንያቱም ካሜሮ ስለሚሰልፍ ለዛ ነው የሰለበሽ ካሜራዎሽን። እና እንዴት ነው አሁን ለምሳሌ ከቤተሰብ ተለይተሽ በድህነት ምክንያት ወደ አክስቶችሽ እንደመጣሽ ምናምን ስትናገሪ ነበር እና ከዚያን ወዲያ እንዴት በነሱ ምክንያት ተገናኘሽ? አክስቴ ቤት ስኖር በጣም ከባድ ነበር ይገውና እዚህ መንፈሳዊ ህይወት ላይ እንዲገባ በጣም ጥሩ ነበር እና ቤታችን የሚጸልያት እያለቀሱ ነበር የሚጸልዩ። አክስቴ ጋር ብዙ ፈተና ጭቅጭቅ ስለነበረ ወደ ቤተክርስቲያን ስቀርብ ስለማትፈልግ ህይወት አሜቤቴ ከዚህ ቤቱ ስለማውጣትሽኝ በጉልበቴ በገንዘቤ ሳይሆን በጉልበቴ ነዳያኖችን የምረዳበት ማህበር ስለ ጸሎት ህይወት የምታሳውቂበት እንድታገናኝና ጠይቃት ነበር። ተለምኛት ነበር የጠየኳት ቤታችን ወዲያው የምታረግልኝ ማለት አታሳፍረኝም። በአንደበት ሁኔታችን በአንደበት እንደምታወራት ነው ከኔ ጋር ቃላት ብቻ ነው የሚጠበቁት። ይህን አድርጊልኝ ብላት ሳታደርግልኝ ያለፈችው ነገር የለም። በሷ ነው ብዙ ህይወት አሳልፌ እዚህ የደረስኩት ከገጠር አንስቶ እና ወንድማችን እዚህ ማህበር ላይ እንደገባው እንዲሁ አውቀዋለሁ። በማህበር ጸሎት ስናደርግም ያስጀምራል። የሚያስከፍተው የሚያዘጋው ነው መሪ ነበርና እንዲያወራኝ እፈልጋለሁ። እንዳስተምረኝ ይህን ጸሎት ብጸልየው እና ቢነግረኝ በጣም ፍላጎቴ ውስጤ ፍላጎት ነበረው። እሱን እኔ ለማውራት ማለት እመጣለሁ ልክ ከጓደኞቼ ጋር አልገጥም። ያመኛል፣ ላይቴን ያመኛል፣ ጨጓራዬን ያመኛል። ቤት ውስጥ እረፍት የለም። እሰራለሁ፣ ታጥቄ ነው የምሰራው፣ የምንቀሳቀሰው በአራት እግሬ ማለት በእጅም በእግሬም የሄድኩበት ቀን አለ። አጎንብሼ ነው ትምህርት ቤት የምሄደው። መቆም አልችልም፣ ምንም አያስበላኝም። በቀን 3 ጉርሻ በቀን አንዴ ከቆረጥኩኝ በዛው ማቴ በቃኝ፣ አያስበላኝም። በዛ ፈተና ውስጥ ወደዚህ ማህበር መጣሁና ወንድማችን ብቻዬን ስታገዝ ሳስብ ያየኝ ነበርና አንድ ቀን እንደዚህ ጸሎት አድርገን የማህበር ጸሎት አድርገን ከተለያየን በኋላ ስልክ የለኝም፣ በጓደኛዬ ስልክ ደውሎ ለእናንተ ጸሎት ማለት ምስጋና ማለት ምንድን ነው ጠየቀን። ማለት በሷ በኩል ጠየቀን። ከዛ ምንጭ በተቻለኝ አቅም አምልኮትና ጸሎት እንደሚለያይ ጸሎት ማለት እንደዚህ ነው እንጂ እኔ በማውቀው መልኩ አስረዳሁትና
እንዲያስተምረኝ እንደምፈልግ ነገርኩት። ከቤቱ ጠራኝ። ለህዳር ማርያም ለመስከረም ማርያም ከቤቱ መጣን። ስለ ጸሎት ህይወት፣ ስለ አምልኮት ህይወት ነገረኝ። ብዙም እያጠፋብኝ ነው። ከዛ መልስ አለ እንደዚህ ደስ ይለኛል። አስተማረኝ ስለ ጸሎት መስገድ እንዳለብኝ፣ የአምልኮት ስግደት፣ የጸጋ ስግደት፣ የንስሐ ስግደት እና ጸሎት እንዴት መጀመር እንዳለብኝ፣ እንዴት መዋጋት እንዳለብኝ ከመናፍስት አንጻር ህይወትን ጠየቀኝ። ነገርኩት። የወጣሁበትን ያደግኩበትን እናታችን እንዴት እንዳሳደገችኝ ያን ሁሉ ተረድቶ ስግደቶችን ጽፎ በወረቀት ሰጠኝ። ቀጥታ የጀመርኩት የሰጠኝን ስግደት በጣም ብዙ ስግደት ነው። ደስ ነው ባላውቀውም ቀጥታ ስግደቱን ጸሎቱን ጀመርኩት። በቤቴ አክስቴ ቤት ይዤ ከሰው ቤት በወረቀት ኮፒ አድርጎ የሰጠኝ ጀመር። ልክ ጸሎት ስግደት እንደጀመር ወደ አክስቴ በጣም እየከፋች መጣች። ምክንያቱም የናፍስት መሆኑን አላውቅም። ልክ እኔ ጸሎት ስቆም እሷን እንቅልፍ ይነሳታል። በዛ መካከል ትቀሰቀኝ ማለት ትቆጣኝና ጸሎት እንዳቆም የምታደርገኝ ምክንያቱም እሷ ጋር ያሉት መንፈስ አንቺ ጸሎት ስታደርጊ እያመመኝ ታጥቄም ስሬን እሰራለሁ። አልተኛም። ብተኛ 2 ሰዓት ነው። ከ7 ተኩል እስከ 8 ሰዓት ተኩል ድረስ ባለው ውስጥ የምተኛው። ከዛ ውጭ 3 ሰዓት ጸሎት ነው። ከዛ ስራ ነው። 6 ሰዓት ጸሎት አድርጌ እስከ 7 ተኩል ትንሽ ረፍት አድርጌ ቀጥታ 9 ሰዓት እነሳለሁ። ጸሎት ጸልይና ስራ ሰርቼ ቀጥታ ቤተክርስቲያን ነው። እንደዛ እያደረኩኝ በጣም ተወሳ። ከቤት ውጭ እስከመባል ደረስኩ። ውጭ ስባል ዝም ብዬ አልቅሼ ዞር ብዬ አልቅሼ ዝም ብዬ ነው የምቀመጠው። መሄጃም ስለሌለኝ የማውቀው ዘመድ የለኝም፣ ጓደኛም የለኝም። ከጓደኛም ጋር አልገጥም። ከትምህርት ቤቱ የማውቀው ሰው የለም እና እንድወጣ ከቤት በጣም ትገፋፋኛለች፣ በጣም ትነግረኛለች። እኔ ግን መሄጃ ስለሌለኝ ዝም ብዬ እቀመጣለሁ። ከቤተክርስቲያን ቤት የማወራው ቤት የለም ማለት ያርሙ ህይወት ነው ቤት ውስጥ የምኖረው። አያናግሩኝም። እንዳክስት ሳይሆን እንደ ሰራተኛ እኔ እንደ ሰራተኛ እሷ እንዳሰሪ ነው የማያት። በዛ ውስጥ ስመላለስ በጣም እያመመኝ መጣ። ሳምቤን ከጥቅም ውጭ ወጥቷል ተባልኩ። መተንፈስ አልችልም። ጾም ላይ ፋሲካን ጾሜ ልክ በትንሣኤ ዕለት በጣም ታመምኩ። ያሆኑ ማለት አይ እዚህ ያለፈው ቤት አክስቴ ቤት ሆነ እና ክንዴት የግዴታ ወሰዱ። ሲወስዱ ኩላሊትም ጨጓራም ከጥቅም ውጭ እንደወጣና እረፍት እንደሚያስፈልገኝ ነው የተነገረው። ለአክስቴ ባል እሱ ነው የወሰደኝ። ያንን ለእሷም አልነገራትም። ስተኛም ስለማይወዱ ቀጥታ ተነስቼ ወደ ስራ ነው። እንደዚያ እየሰራሁም በሽታው እየባሰ ሄደ። እነሱን ጭቅጭቃቸው እየባሰ ሄደ። ከቤቱ እንድወጣ ሄደ። ቤተክርስቲያን መከልከል ጀመሩ። ደግሞ ቤተክርስቲያን ከመከለከሉኝ ከቤቱ ሊወጣ ይሻላል የሚል ሀሳብ አነሳሁ። እንድወጣ ፈቃዳቸው ቤተክርስቲያን ከሚሄጂ ከቤታችን ትወጪ ማለት ነው። ከዛ እሱ እያወራሁት ብትወጪ እኮ እንደዚህ ነው እያማከረኝ ነው። አይዞሽ ከዛ እንድትወጪ ወይም ደግሞ ወደሱ እንድትመጪ የሆነሽ ወጣ እንድመጣ አልነገርኩትም። ከቤት ተጣላሁ። ቀጥታ ውጭ ተባልኩኝ። አማራጭ የለኝም። ውጭ የተባልኩ በቀጥታ አማርኛ በቃ ከቤታችን ዛሬ ትወጫለሽ ቤተክርስቲያን ሄድሽ የተባልኩ። እኔ ደግሞ ቤተክርስቲያን አልሄድም እወጣለሁ ብዬ አንድ ቃል ተናገሩኝ። ከዛ ስራዬን ሰራራሁ። ከክላስም ቀረሁ። ፈተና ነበር ሰራሁ። ስራዬን ጨረስኩ። ማታ ቤተክርስቲያን ልሄድ ስል አይ ቤተክርስቲያን ልትሄጂ ከሆነ ቤታችን ተመለስሽ እንዳትመጪ አሉ። አንድ ጓደኛዬ ሰምታለች ከቤት እንደምወጣ ነግሬያታለሁ እንደተጣላሁና ቀጥታ ለእሱ ነገረችኝ። አልነገርኩትም። ለእሱ ስትነግረው እሱ ቤት የሚገኝበት ስልክ ስለነበር ደወለልኝ። ቀጥታ ቤት ነይ ነው ያለኝ። የተመስገን የምችኝ ቤት አልመጣም ነው ቤት እንድመጭ እፈልጋለሁ። ቤት ነው ከአክስቴ ቤት ስወጣ የለበስኳትን ልብስ ብቻ ነው ይዤ የወጣሁት። ሄድኩ ብዬ ነው የተናገርኩት። ስልም ምንም አላለኝም። እሱ ቤት ነው የገባሁት። አያውቀኝም፣ አላውቀውም። በማህበር ለአንድ ወር ነው በቃ ያወራን ከእሱ ጋር በጸሎት ቤት 1 ወር ነው ከጀመርኩ። 1 ወር ከሆነ በላይ ነው ደውሎ ከቤት እስከ መውጣት የደረስኩት። እሱ ቤት መከረኝ ከእሱ ጋር እንደምኖር ነው ነገረኝ። እኔ ግን በጣም ከበደኝ። እሱ ቤት እንድገባ ሳይሆን ከቤት የወጣሁት መሄጃ የለኝም፣ ግን መሳፈሪያ ብር ከእሱ እንደምበደር ነው በውስጥ ያሰብኩት እና ወደ ገዳም ቦታ እንዴት ነው ከቤት የወጣሁት። አንቺ መንገድ ምሪ ማለቴ
በሴትነቴ ሴት ነኝ የሆነ ነገር ቢመጣብኝ የሚያነሳኝ ዘመድ የለም፣ ቃል ወገን ምንም የለም። እናቴ እንደዚህ ያለች ነው። ህይወቴ ብቻ እንዳይሰናከል አንቺ ጠብቂኝ ብዬ ከቤት ወጣሁ። ከዛ መንገዴ ለእሷ ነው የሰጠኋት። አንቺ ምሪኝ ያሉ ግን ስትወጪ እነሱ ጋር ያገኝሽውን ነገር መብራት ምን አለን ፈቅዳለሽ ወደሱ እንደመጣሽ ተገነዘብሽ በኋላ ላይ? አዎ ማለት ባል ምን ትነግረኛለች እና መንፈሱን ሲያወራ መብራት ፈቅዳለሁ አልወጣችም። ከዛ ቤት ፈልጋኝ እንደሆነ ያስወጣችው ነግራኛለች። ከዛስ የእሱን ባለቤት ይዘሽ ገዳም በተቀመጣችሁበት ጊዜ ምን ታይ ነበር? ገዳሙ ጋር በቆያችሁበት ወቅት ምን ነበረ ተጋድሎ ወይም የስግደቱ ጸሎቱ እንዴት ነበር የምታሳልፉት? በቃ ገባሁ እሱ ቤት እየኖርን እሱን እንዳትጸብቅ መጀመሪያ ባለቤቱ ነገረኝ። እኔ ስለሚያምነኝ ያው ጸበል ስላለብኝ ግን ለእኔ ሳይሆን ለእሷ ነበር የሄድኩት። ገብርኤል ቤተክርስቲያን ይዣት ሄድኩ። ነሐሴ 4 ጀምሮ ስንጸበል የእሷን መንፈስ ምንም አይልም ቀድሞ የሚጫወት እዛ ቦታው ላይ ማለት እንደዚህ መላእክቶችን ባህል ያያቸዋለሁ። ቅዱስ ገብርኤል ቅዱስ ሚካኤል በቃ ቀይ እንደዚህ ወጣ ይናገረኛል። ጸሎት ደግሞ በጣም ስለሚፈታተኝ ቅዱስ ሚካኤል አንተ ጠባቂ ሆነኝና ለጸሎት ቀስቅሰኝ ብዬ ስተኛ መጥቶ እንደዚህ ይቀሰቅሰኛል። ቀስቅሶኝና መንፈሱ ተጮኝ ባያረግ ልክ ቀይ ሞሎ ሲሄድ መላኩን አየዋለሁ እና መንታችን በተደጋጋሚ ያያታል። ስታጥናኝ ስታበረታኝ እንደዚህ ዳገት ሲወጣ አይዞሽ ወርስ በህልምም እንደዚህ በድምጽም እዛ ገብርኤል ተቀምጬ ብዙ ማለት እያጠፋብኝ ነው። ወንድሞቻችን ምናልባት የመጀመሪያው አይነታችንን ታሪክ እንደሰማችሁት ሌሎችም አሉ። እኔ መብራን ስራ በጣም የሚገርም አንድ አይነት ነው እንትላቸው ብዬ ብገምት ይሻላል ማለት ይዘጋቸው። እኔ ብዙ ከሁሉም አንድ ላይ ስለሆነ ብዙ ተመሬበታለሁ። አሁን እቺ ልጅ ከያቺ ጋር እንደመጣችበት ተመጣጣለች። አሁን ቅድም እንዳለችው የተወሰነ ርቀት መየራቅና ሌላው በትጋት የሚመለሱ አሉ ቶሎ ይመለሳሉ። እሷም በሰዓቱ ልክ እንደዛች እኔ በዚህ ጉዳይ ጥሩ ታርግልኝ በዚህ ጉዳይ መስል ነገር በይልኝ ስላትም ቃል በቃል ነበር መልስ የሚመጣው። ለሷ ለራሷ መንፈሱ አንድ ቀን ካስቸገረ እንደውም ብላ ካፋ የሆነ ቃል ከወጣ አለቀለት። ብዙ ጊዜ አሁን እነሱና ያሽ እንግዲህ የሚታገለው ራሱ ከአንድ ቃል ላይ ነው እና ትልቁ አሁን ውስጧ ላይም ብዙ ነገሮች ስለ ገብርኤል ጠበል እንዳትናገር የሚያደርጋት እዛ ቦታ ላይ ያሉ ዶክተሮች አሁን እሷ ውስጥ ስላሉ ዶክተራው እየሰማ ስለሆነ መንፈሱም ስላለ ለዛ ነው ማውራት ያቃተው። የመጀመሪያው ልብ ላይ ያለው ተብሎም ታስሮ ነበር። ግን ያው ተካላችሁ የዶክተራው ሲሆን ተቋርጦ ምን ያህል ኃይለኛ ነኝ ነገር አይነት አክት ስለሚያደርግ እንጂ መጀመሪያ ላይ ይሄን ነገር ከመጀመራችን በፊት ሰብስቦ ታስሮ ይሄን ነገር እንድትመሰክር አንደበታ እንዲለቅ ታዞ ነው። ግን በማን እንደምታውት እየረኩሽም ነውና አንዳንዴ ያው ጉልበተኛ ነኝ አይነት ያሳያል። የመጣበት ቦታ ከዛ ስለሆነ አሁንም በአካል ያለው ዶክተር ስለሆነ የተዋጋችም ያለው በዚህ ሰዓት በዚህ ቀን ጀምሮ እስካሁን ካለችው መሰረት አሁን ቅድም ከነገረችሽ ሰዓት የሷን ፍስ ከፈነዳ ጀምሮ እዛ ቦታ ላይ ያሉ ዶክተሮች ድርጊቷን አይተው መጀመሪያ የነቁባት ማንኛውም ሰው ጸላላ ይጠባል። ማንኛውም ሰው ይጮሃል በመጮህ አልተማሩም። መንፈሳዊ ተግባራዊ የሚያደርጉት ነገር አይተው አልተማሩም። መጀመሪያ መንፈስን እንደምታቀበትና መንፈሱ የተናደደባት መጀመሪያ ስርዓት አምልኮ ለየት ስላለበት እሱም ቅባሎስ ትቀባለች ማለት የወራጅ ትቀባለች፣ መቁጠሪያ ትቀማለች። ስግደቱ ለየት አለበት እና ጊዜ በባል በሆነበት ደግሞ ግዝ በሆነበት ቃል ላይ የአምልኮ ስግደት ሰግድ ይቃወማሉ። ከዛ አንፃር መንፈሱ ምልክት ሰጠው መሰለኝ የመጀመሪያ የላከባት አፋ የሚነጉምና የሚያስረሳና አጂም የሆነ መንፈስ ከዛው ደብሩ ላይ ሆኖ እዛው ጠበል የሚያስተምር እና ለዛ ነው ውስጥ የተደበቀ መንፈስ ስላለ እያሾከሾከና ልቧን ያፈነ ሊያስጠቅምናስ ከዛ አንፃር እሷን ከምትልሽ በላይ ለኔ ብዙ ጊዜ ለቤት እኮ እንዲያለችኝ ከምትለኝ በጣም ብዙ ነው። እንደመታችን ካወራችሁ በላይ እሷ እንግዲህ አሁን ከአመታት እያስቆጠረች ነው። ብዙ ሁሉ አመታት ውስጥ ብዙ ነገሮች የምታየው ዳሴ ማከል የምታያቸው ጸሎት አርጋ አበቃችሁ እንኳን እኔ ልክ ጸሎት በግቢና የሆነ ነገር ጠይቅና ነይ ብዬ የምጠብቀው ነገ ሰው ያለ ሶፋ ላይ ቁጭ ብዬ የምጠብቀው ምን አለች አንድ ሰው ልጅ ነው
ግባና ሲሆን ነገር አንጣልኝ ብለሽ የሆነ ምግብ ይበላል። ከዛ ወዲያ ምን አላ እንደምትውሉ እኔ እንደዛ ነኝ። አሁን ከነሱ የለመኩት ወደፊት አላውቅም እንጂ ከዛ አንዳንድ ብዙ ነገሮችን ነው በያመንኩበት ነገሮች ያልጠበቁት ነገር በእኔ ውስጥ እንደ ጥያቄ ውስጥ ያለና እነሱ የሚያውቁት ነገር ስጠይቅ ተመልሶልኝ ያለው ከዛ በላይ ደግሞ እነሱ በችግር ውስጥ በጣም መንፈሱ በጣም ሲያስጨንቃቸው ከመብራት ጋር አንድ ቃል አውርተው ካበቁ ወዲያ ሰላም ላይ እንኳን ከልባቸው ደግሞ የመጡለት መንፈሱ ያለ ታውይባል እና በዛ ልክ ነው የምትወቀውና እሺ ብትችል መገኘት ቦታ ያለውን እንዴት ዶክተራው ወደሱ አይነት እንደጀመረና ያ በህይወቷ ላይ በሽታ ሆኖ የላከባት ዶክተራ እንዴት እንደተዋጋቸው በሷ አንደበት ቢገለጽ አሪፍ ነው። ያው ስቴክስ ያለሽ እሱም እንዳለ ብለን እሱም እያገዘሽ ነው ወንድማችን እዛው ገብርኤል ደጅ ወይም እዛው ጸበሉ ቦታ መንፈሱ ማውራት ከጀመረ ወዲያ ምን አይነት ተከታታይ ያደረግሽ ነበር? ዶክተራዎቹ ውስጥ በገሃድ ታዩሽ ነበር? ትእዛዝስ መልእክት ነበር? ያው የትን ጸበል ጸበል ተውዳ በቃ ቤት የሚፈጽመው ተባይ ዘኔስ ያደረጉት እዛው ገዳም ላይ በቃ ስርዓት መቁጠሪያ ያጠቀማሉ። ስግደት አለ፣ ጸሎት በየሰዓቱ አለ። እንደዛ ሳለ በስንተኛው ቀን በቃ እዛው አስተዳዳሪ ገዳም አስተዳዳሪ አስጠሩኝና ጠየቁኝ። ልክ ሲጠይቁኝ እንዴት መቁጠሪያ ተጠቀሚያለሽ? መቁጠሪያ እኮ መያዝ የሚችለው የቆረበ ሰው የማይሰግድ ሰው እንጂ እንደዚህ እኮ ይቻላል። ለዚህ ለነሱ ቀጥታ የሚያስረዳቸው መቁጠሪያ እኛ ለመናፍስት መገሰጫ ብቻ ሳይሆን ለክርስቶስ ሆኖ እንድናስብ የክርስቶስን ሕማሙን ሲቃውን ግርፉን ማሰቢያችን ነው። ዲያብሎስን ማሰሪያ ብቻ ሳይሆን ያንን ነው ልሽ መስራቶች በያስረዳቸው ያንን ሀሳብ አልተቀበሉትም ማለት ቆረብኩኝ ቆረቡ እያሉ ያስተምራሉ። ሲቆረቡን ጠየቁኝ። እንዴት አሁን መቆረብ አለብኝ ሲሉ እንዴ ቆረቡ ብለው ያስተምራሉ። እሺ አይዞሽ እየተናደደ ነው እፎየ እግዚአብሔር ይመስገን። እሺ ታውቀሉ ማለት አስርዶች ስለቁርባን ነው ያንን ማተቀበል በጣም መዋጋት ጀመረ። ታዲያ መንፈስ ይልካሉ እዛው እያሉ ነው የጀመሩት። አልፈራቸውም። ሲጠይቁኝ እነግራቸው አስረዳቸው ነበር። ከዛ በኋላ መፍራት ጀመሩ። መንፈሱ ከገባ ጀምሮ ልክ እነሱ ማየት አልችልም። አጎንብሽ ነው የሚሄደው እንድፈራና መናገር እንዳልችል ሰዎችን እንዳላስተምር በቃ ሰዎችን ማለት እኔ ማረገው እንዲያረጉ እንዲጸልዩ እንዲሰግዱ ምን እያሉ መስገድ እንዳለባቸው ምን እያሉ መቁጠሪያ መቀጥቀጥ እንዳለባቸው አስተምር ነበር። በዙሪያ ያሉትን ጸሎተኞችን ያን ሲሆን በጣም ተናደው ስለነበር በምናረገው ነገር በድርጊቶቹ ቀጥታ መንፈስ የላኩት ይህን ስራ እንዳቁም የላኩትን መንፈስ እነሱን እንድፈራ ይህን ቃላት አውጥቼ እንዳላስተምር ቃላት ከአንደበቱ አጥፋ የሚል ነውና የፍራቻ መንፈስ ነው የላኩት። ከዛ ወዲህ መናገር አልችልም፣ ማስተማር አልችልም፣ አቁም የራሴን ያደርጋለሁ። ግለሰቦች እንደዛ አላስተምርም። እንደበትሽ ዘግተዋል። ከዛ መንፈሱ ተያዘ። መንፈሱ ማለት ለመቤታችን በቃ አጥታ ከተናገርኩኝ እንደሚያስረናው ቃላት የሚያጠፋብኝ ምን ብዬ መጸለይ እንዳለብኝ አላውቅም። አንደበቴን ያጠፋዋል። እንደዛ እንድታረጊ ካልፈቀደው አንቺ በመከረሽ ካፈሽ ቃል በወጣው ቁጥር ያ የሚሰማው አካል ያንቺን አይነት ትጋት ከጀመረ ምን ያህል የነሱ ሴራ እንደሚጋለጥባቸው የድብትርናቸው ገብርኤል ደጅ ቁጭ ብለው ይህንን የድብትርናውን ነገር ምን ያህል እያስፋፉት እንደሆነ ያለው ሴራቸው ስራቸው እንደሚገለጥ ስለሚያውቁ ያላቸው አማራጭ አንደኛ አንቺን አፍ ማዘጋት ነው እነሱ እንዳይሰሙ፣ ሁለተኛ ደግሞ አንቺን የፍርሃት መንፈስ እየላኩ ከዚህ ካለሽበት ህይወት ውስጥ እንድትወጪ ይሄንን ለነሱ ለመርስ የምትሰጫቸው ነገር እንድታቆሚ የሚያደርገው ጥረት ነው። ከዚያስ በኋላ ሰው እየቀጠለ ሄደ። ጸበልም መንፈሶች በጣም ይፈሩታል፣ ያስተብሩኝ ይናገሩ ያወራሉ ስለሚያስቡ እኔ ስገባ ጸበል እነሱ ይወጣሉ። ከማጽበል ቦታ ይወጣሉ፣ ከጸበል ቦታ ይወጣሉ ሲያስተብሩ። እሺ ጉድኩን ከዛ እነሱ መንፈስ አለ እኔ መንፈስ አለ። ሁለቱም ተባበሩ ማለት ተባበሩ። ውጊያ ላይ ገባ።
ከጮኸ በኋላ ምን ያህል ቆይሽ ገብርኤል ደጅ? ምንም ያህል አልቆየሁም። ከጮኸ በኋላ ቀጣይ አዲስ አበባ መሄድ። በዚህ መካከል ያው ላግዛትና መንፈሶቹ እዛው እንደደከሙ ጮሁ። በጣም ኃይል እየጨመረና ያው የመጣሁት ከነሱ ነው ሲልም ትንሽ ተወዛገብን። ምክንያቱም እንደ ቅድም እንዳለችው ንስሐ ግቡ፣ ቁረቡ፣ ለመናፍስት አንዳንድ ትምህርቶችን ያስተምራሉ። እንደውም ብዙ ጊዜ ትለኛለች የነመግማ ኮፎስ እኮ ይከታተላሉ እና ስራችንን ደግሞ እንዲደግፉ ይደግፋሉ። ወደፊት እኔም እንደነመግማ አንዳንድ ስርዓቶችን መፈጸም እፈልጋለሁ እና ብታግዙኝ ብለዋል ስትለኝ በጣም ደስ ወይ ምን እናድርግ እያልኩት ወንድሜ የጠየቁት ቆይስ እንረጋጋ፣ ይሄ ነገር አይታወቅም። እነሱ ይሄን ፍላጎት ካላቸው መጀመሪያ ትምህርት የሚሰሩት ማለት ትምህርት እንዲማሩ እንኳን ነበር ጊዜ ሰጠናቸውና ለካ በዛ መካከል መንፈሱ በኋላ ሲጠየቅ አውቆ ነው የኛን ኮድ ለማወቅና ያላትን ምን ያህል ታውቃለች፣ ምን ያህልስ እንዴት ነው እዛ ውስጥ ያለው የሚለው ነገር ለማየት ነበር። ነው ቀጣ ወደሷ ወደ እነሱ ስትሄድ ፈውስ ከፍቱን የምታገኛቸው እነሱ ሲሰሙ ታገኛለች። በቃ ቀጣ ገጠመኝ ወይ ፈውስ ነው። ከዛ ይገርማል እያለ አብሯት ከሷ ጋር ይሸፋል። እንደውም አንድ ቀን በጣም ታማ ወደዚህ ዜና ስንሄድ መሸም ጎዳሽ አይደለም አይ እንግዲህ ምንድነው ቻው ይላል እና ዞር በመንፈሱ ጎዳዋት ብትል አይሻልም? አንተ እንደሆነ ያውቃል። አዎ እና እሱ ፊት እንዳይል ያው ሸበተ ተደረገ ለኛ ምልክት ይሆን ዘንድ ዞር ይልና ወይ እንገድልኩሽ አይልም ገደለሽ ከሚል የመንፈስ በቃ ገደለሽ አይደለም እንደው ሲበርች ብሎ ታጠቂዎችን ያሰረው ዞር ሲሉ የሷ መንፈስ እዛው ደፍሮ ገደልኩሽ እኮ ቢል ይሻላል ያለ እነዚህ ግራ በመጋባት ውስጥ ቀጥታ ያለን አማራጭ አዲስ አበባ ነው። የፎስ ስርዓት አለ ሲሉን ቀሲ ነው ማን ነው ተፈራጋ አንቺ ጋር ተደዋወልን አንዳንድ ምልክት ሰጥሽን ከተበቃኛም ስንፈራ ስንሸር እንደው እናገኛችሁ ሆኖ ይኖር ሆኖ እንዴት ነው እዛ መንፈስ የሚያስቸግረን ያቺ ማን ይኖር የሚያማትም ያው እሷ የምታስጠብላት ባለቤቴንም እሷም ሆነን ሌላ ልጆች ነበሩ ከ10 በላይ ሰው ሆነ አንድ ቀን ሄድን ሲያገጣጠመን እኔም በጣም ለነው ጸሎቴ እሷ ላይ በጣም የሚያስጨንቃት መንፈስ እንዲያዝና ምናባት ጊዜ ፍቃድ ከሆነ ያቻም ይወራ የሚያማትን ባለቤቴ የተወሰነ ምልክት አይታ እንደመጣ ነበር። ሄድን እንደተባለው የሷ መንፈስ እንደገባ ወደዛው ብዙ ነገሮችን አየች። ከዚህ ወዲያ ያለው ደግሞ ጸሎታ ላይ እንዴት እንደሆነ ከስርዓት ላይ ወስጣ እዛ ቦታ ላይ ስደርስ እንግዲህ ስላሴ እጅ ምን እንደተደረገላት ድረስ ካደረስኳት እስከዛ ደግሞ ተወራ እስኪ ሞክረጂ ደግሞ አዲስ አበባ ሄደሽ ስላሴና አርሴማ ናቸው አይደለ? ደብሮ እዛ ጉሮ እና እዛ ስኬጂ ምን ነበር የተሰማሽ? ካልክ ሲሄድ ወስወታን ወስታሲን ደግሞ ተያዘ ማለት ሲጠራ ወጣ ታስታውሽ ነበረ? ሙሉ ለሙሉ አልሳወረሽም? ሀፋፍ ነው የሚያደርግሽ ሙሉ ለሙሉ ይሰወርሽ? እሺ እና መጀመሪያ ደብተራ ነው በጣም የሚያስቸግረኝ ነበረ። እሱ ተያዘ ልክ ተፈውሽ በሶስተኛው ቀን ነው መልሶ ተፈውሽ በሶስተኛው ቀን መልሶ ደብተራው ላከ። ደባ ጥላው አይንታ ምንድነው የሄደው ትመለስ ነው ምንም ማድረግ አልቻለም። እዚህ ጋር ልክ ቅዳሜ ዕለት ነው ፕሮግራሙ። ቅዳሜ ነው ረብ ነበረበት ቀደም ሲል ቅዳሜ ዕለት ጠዋት ወስራት እሷ በቃ ሙሉ ደብተራው ከሷ የመጣበት ደብተራ እሷ ጋር ያን ጊዜ በህይወቷ ላይ ያሉ ደብተራዎች ወጥ ነበሩ። እሱም ከጠበል ቦታ የመጣውና በህይወቷ ላይ እስከዛ የጨጓራ ፍራይት ብሎ በበሽታ የለከባት የቤተሰበት መንፈስ የበሽታ መንፈስ በቃ ሙሉ የቤተሰቦቿ ሙሉ በህይወቷ ላይ ያለ መንፈስ የመጀመሪያ የተሸኘው ያን ጊዜ ነበርና በጣም ቀልቧት ደስዋት በቃ ለመስከረነት ነው እንደርሳለን ብለው ወግተው ከሌሎች አውቶች ወንድሞቿ ጋር ደስ ብሏት ብላ ማታ በአምስቱ ወር ነው እኔ ቀኑ ብቻ በባል አለ ማስታወሰው ብቻ ያው ካስታወስሽ ሁለት ምን ሆነ አላውቅም። ቅዳሴ ሊገቡ ነው ማለት እንግዲህ ወደ ቅዳሴ ሊወርድ ጽጌ መጨረሻ ላይ ነው ቅዳሴ ሊገባ በቃ እንትን ተጀምሮ ማለት ነው። ንጋስ ከበራ ነው ወጋኛለች ቅዳሜ ተውሳ ቅዳሜ ማታ ነው ማለት ይችላል። ወዲያው ላይ
ከዛ ነው በጣም በቃ አንዳይኖር እስከ በቃ ብዙ ነው። እኛም ማግስቱ ሰኞ መጣን። እስከ መንገዱን እየታመመች መጣች። እንደገና ሰው እንዴት ዳነች ብለን እንደገና ደግሞ አመማት ብለን እንዴት እንደሆነ ግራ ተጋባን። መጣች በጣም በጣም ባሳ ባለቤት ላይ ምልክት አላሳየም። ያው መንጠራራት ማዛጋት አንዳንድ ጊዜ የሆነ መጮህ ምናምን አለ። ባፏ አይናገርም። የሷ ብቻ እና ሌሎች ልጆቻችን ብዙ ነገሮችን ተዋውሰው መጡ። አገራችን ተመልሰን መጣን። የሷን በዛው እንደገና ባሰ ተመልሶ ጥፍላቅ አማራጭ ሁለተኛ መጣን። ባንዳ ወቀስ ሁለተኛ መጣን። አሁንም ተመልሰን አሁን ሶስተኛ መጣን። ሶስተኛ ድረስ መምራን እንግዲህ አይ እኛ ሀገራችን ቦታው ሩቅ ነው። ሁለተኛ ደግሞ ወንዝ እንዴት ይዘለቃል መንፈስ መላኩ አይቀርም። አንቺ ብቻ መፍትሄ አንቺ ያላት ከዛ መሆናን ራስ መፍትሄ አመጣች። እሱም በጸሎት ቤታችን ላይ ሁላችንም ራሱን አድክሞ ራሱ መሸየት የሚችልበትን በተኞቻችን በየራሳቸው አቅም ሰጫቸው። ከዛ ወዲህ ሁሉም በየራሱ መወጋት ጀመረ። እሷም ከዛ ወዲህ እየተዋጋች በጸሎት ቤቷ ላይ ራሷ መሸየት ጀመረች። ከዛ ግን ትልቁ ነገር እዛ ጸሎት እዛ ስላሴ የተደበቀው መንፈስ እንዴት እንደሚመጣላቸው አንዳንዱ ሽቶ ሌላው ደግሞ በዘቢቡ እንዴት እንደሆነ ስብራው ተስፋ ተቻለሽ ትናገር አሪፍ ነው። አይዞሽ እየተናደደም እየተበሳጨም ቢሆንበትና እስኪ እዛ የተባረከው ዘይት እንዲሁም ደግሞ ያርዱ ሽታ አለ፣ የተባረከ ዘቢብ አለ። እሱን ስንበላው የተደረገልሽ ነገር ካለ እስኪ ንገሪኝ። በራሴም ብዙ ነገር ተደርጎልኝ ያውቃል። መንፈሶች ማለት ወጣን እያለን በተቆመ መንፈሶች አሉ። በውሸት ልክ ዘቢብ በምንበላበት ሰዓት ከማህፀን የተደበቀው አይነት መንፈስ ሲያገኝ ዘቢቡ እንደበላው ሁሉ ሰው እዛው ተያዘ። ጓደኛዬ ነበረች፣ እሷ መንፈስ በዘቢቡ ላይ ተያዘ። እንግዲህ ዘቢቡ የተባረከው ዘቢብ ምን ያህል ጥቅም እንዳለው በእርግጥ ውጭ ያላችሁ ብዙ ሰው ላኪልን እያላችሁ ለሰው ያስላኩላችሁ ነው ካርጎ ስለማይቻል ወይም በፖስታ ስለማይቻልና እንግዲህ ቅባ ቅዱሱ የተጸለየበት ዘይት እንዲሁም የናፍሱ ሽታ የዘቢቡ ኃይል የተደበቀ እንዲመፈንቀል የሚችል እንደሆነ እየመሰከሩ ነውና ከዛዝ በኋላ እንዳለ ግን ታስቢ ነበር አይነት ነው። በተደበቀ ምናምን አታስቢ ነበር። በኋላ ላይ ሲጋለጥ ነው ያወቃችሁ። ከስዋላ በጣም አልሰላም ማለት ልክ እንደበላው ታመሙ። ወደዛው ጸሎት ተቀላቀለው የነጥላ ነው ያለ የተደበቀው በዛው ስግደቶች ማለት ስለሚሰጥ ስግደት ላይ እንዴት ነው? አሁን ብዙዎቻችን ከራስን ጀምሮ የስግደት ድክመት አለ። ይሄ በስራው እንደውም ውጪ ያሉ ትጋቴ አንዳንዴ ቁጭ ስል እየናፈቀኝ ሁሉ አለቅሳለሁ። ይሄ በየትራንስፖርቱ በየምኑ ለዝኩነት ላይ የተለቆ እየተሯሯጥኩኝ ወይኔ እላለሁ። ይሄን እኮ በስደት ማደርሰው ያ78 መልካ ይሄን ያህል የሚቆጠረው በመቶ በሺ የሚቆጠር ስግደቶች እያልኩኝ እያሰብ በዛ ይበልጥ ራሴን እጎዳለሁና ስግደት ላይ እንዴት ነው አንቺ የበረታሽ? ስግደት ላይ ያጸወረ ቦታን ባለበት ሰዓት በጣም ብዙ ስግደቶችን እሰግዳለሁ። እንደዚህ በትምህርት ሰምቼው አለም ስግደቱን ሰግደው የሰባቱ ርሳናት ማለት መላእክት እንደዚህ ለቀላቀላዎች ሰግዳለሁ። በራሴ ነው ስማቸውን እየጠራሁኝ ለሰባቱ ማለት ትምህርት ላይ እንደዚህ ሰዎች አሉ። ለመቤታችን ለብቻ ሰግዳለሁ። የጸጋም ስሞች ማለት ቃላት ያጥረኛል። እሷን ለመጥራት ነው ለብቻዬ ሲሆን እንደፈለገኝ አረግቲ መጠራት እንደፈለገሽ ያባባስ ይጠራሽ። አሁን እንደዛ ስግደቶችን በጣም አምርዛለሁ። ራሴን ለማለት ሳይሆን በሽን የሚቆጠር እንደምትሰግዱ እናውቃለን። ማህበር አባልም ሆነ አንቺማ በተለይ በብዙ እንደምትሰግዱ አውቃለሁ። ለዚህም የዋህነት ንጹህ ልብ ተጨምሮበት ነው ዲያብሎስን እንደዚህ የተፋለምሽ እዚህ እንድትደርሺ መብራን የሚረዳችና በላይ ይሄ ቅንነት የዋህነት ንጹህ አምልኮ እንዳለ ሆኖ ስግደቱ ደግሞ ሞር ይበልጥ ቅጥቀጣው ስግደቱ እሱ እንደሚያደክመው ግልጽ ነው። ለብዙዎችም ትምህርት እዚህ ላይ እንደጠቅላላው ምናልባት ይሄን የሚመለከቱ ሙስሊሞች ወንድሞቻችን መጀመሪያ ከምንናገረው ቃላት ከንቱ ውዳሴ እንዳይሆንብን እግዚአብሔር ይቅር ይበለን። ለምትሰሙትም ከንቱ ውዳሴ ነው ብላችሁ እንዳታስቡ። ምናልባት መማሪያ የሆናችሁ ዘንድ እነኚህ እህቶቻችን ወንድሞቻችን እኔ በቅርብ ማያቸው ቅድም እንዳልኩሽ እኔ ወደዚህ ቤት ከመጣሁ ስግደት በሚባለው ነገር ላይ አቋርጬ አላውቅም። ጸሎትም እንደዛው ግን ማረገው ነገር ያው ከአቅሜ አንፃር በዛው ነበር። እነኚህ እህቶች ግን ታገኙ ወዲያ ጸሎት
የሰባቱን ጸሎት ሰዓት አሁን አያቋርጡም። እኔ ከማያቸው እኔ እንግዲህ ወንድ ነኝ። ስራ ምናልባት በስራ ቦታ ላይ ሲሄድ የጸሎት ሰዓቶችን ደረስኩኝ በሰዓት ላይ ምናልባት አንድ አቡነ ዘበሰማያት ልል እችላለሁ። እነሱ ግን ምናልባት ጊዜ ካላቸው ጸሎት ቤት ገብተው የራሳቸውን ጸሎት አድርገው ስግደት ሰግደው እዚህ ገላችሁ በትምህርት ቦታ ነው የራሳቸውን ጸሎት አድርሰው ያልፋሉ። ከዚህ መካከል ግን በዋናው በጸሎታቸው ሰዓት ማታና ሌሊት ጸሎት ላይ ስግደት በጣም ይሰግዳሉ። እኔ በጣም ከስግደት እንግዲህ ቅድም ከነገርኩሽ ላይ ካንፃር የዛው ሁሉ ደብተራ መንፈስ አልጮህም አልተያዘም በእኔ በራሴ ባስብ በመኖር ጊዜ እንደሸኘልኝ እኔ ስለማውቀው ትልቁ ግን የዝሙት መንፈስና የመስተፋቅር መንፈስ እንግዲህ መስተፋቅር መንፈስ አንድ ሰው መስተፋቅር ሚስቱ ላይ ማረገ ሰው ላይ ማደስ ተደረገ እሱን ተደረገበት የመስተፋቅር መንፈስ መጨረሻው የዝሙት መንፈስ ነው የሚሆነው። ሲሰኛ ነው የሚያደርገው፣ ዘማኝ ነው የሚያደርገው። እኔ በጣም ዘማኝነትን አይቼዋለሁ፣ ሲሰኝነትን አይቼዋለሁ። አልጠግባይነትን ቅድም እንዳልኳችሁ ከሚስቴ ጋር በአንድ ቀን ምሽት በአንድ ቀን አዳር ያን ሁሉ ያህል ሚስቴ እንገናኝ የሚያደርገኝ አልጠግባይነት ሲሰኝነት ነው። ይሄ የመስተፋቅር መንፈስ ተገባ ወዲህ ያመጣው ችግር ነው። ከዛ አንፃር ይሄን ሁሉ ዛሬ ተጠራርጎ ዛሬ ሚስቴን ለመገናኘት እንዳፍር ያደረገኝ ስጋ እንድረክም ያደረገኝ በትንሹ ከነኝቶች ጋር በቃ ዳይ ሳይቆረጥ አመት እስከ አመት የሚዘልቀው ዝገት በቁጥር ስንት ነው ብትሉኝ 1000 ዝገት በቃላት እናውቀዋለን። 1000 ዝገት ይሰግዳሉ። ጸሎት እንግዲህ በትንሹ ውዳሴ ማርያም ከአንቀጾታን ከአርጋኖን ጋር የማይቋረጥ ማታና ጠዋት ዳዊት ሙሉ አይቋረጥም። ሌላ ቀርቶ እቺታችን አንዳንድ ጊዜ በቃ ራሷን ሲልሞክረው ብላ ዳዊቱን እንኳን ከ150ውን በስግደት ብለው ትሞክር ታስባለች። እንግዲህ 150 ውስጥ ብታበዙት ወደ 6000 ስግደት ነው። አንድ ቀን መሀል ላይ ሞክረው ራሷን ሳይለንት ሆና ያገኘችበትም ጊዜ አለ። በስግደት ብዛት ልቧ ተሰውሮ ማለት ነው። እና በዛ ልክ አሁን ይሄ ለእናንተ ትምህርት ይሆናችሁ እንጂ ይሄ እንዳለውቶች ለሰዎች ከዛ አንፃር መንፈሱ አሁን ይሄ የሰዎችን መታዘዝ አይቶ ለእግዚአብሔር ሲንበረከኩ ያላቸው ፍቅር አይቶ ምን ያህል ተጋጥ ከዚህ በላይ እኔ እንደግል ብጠይቁኝ ከዚህ ሁሉ ችግር የወጣበት ትልቁ የአምልኮ ስግደት ነው። የአምልኮ ስግደት እንግዲህ እንደምናውቀው ሁላችንም የምናውቀው ቃላቶች አሉ የእግዚአብሔር ቦታዎች። ከዛ በላይ ደግሞ ምን ጨምራቸው የራሳችን የፍቅር ቃላቶች ሊሆኑ ይችላሉ። ሁሉም መቼም የሚያውቀው የራሱ የአምልኮ ስግደት እንደሁላችን እናውቀዋለን። ከዛ በላይ ደግሞ ይሄ ሁሉ ትምህርቱ የራሱ የደረሰበት ነገር በሚሰግደው ስላለ የአምልኮ ስግደት በጣም ሳይቋረጡ ስለሚሰግዱ ትልቅ ለውጥ አግኝተዋል። ከዛ አንፃር ስግደት፣ ጸሎት፣ ጾም ጾም እንዴት አገኘዋሉ ብትይ ቅድም ታችን እየጠቀሰችሽ ነበር። አክፍለት አያቋርጡም ያከፍላሉ በየሳምንቱ ይሄ በቃ ማይቋረጥ ስለ አክፍለት ነው ብዙ ጊዜ ተናግረን አሁን ላይ አክፍለት እንዴት ነው በስደት እስኪ ንገሪኝ ብሎ አሁንም የሚጠይቁ አሉ። መጀመሪያ የተባበራታትና እስኪ ስለ አክፍለት እናንተ አድራባላችሁ። አክፍለት እንግዲህ መጀመሪያው እህቶቻችን እሺ ብትችሉ ከቻላችሁ እሁድ ማታ አንድ ሰው ቁጥቶ ሰኞ ነው ብሎ ምናልባት ጊዜው ክፍት ቀን ከሆነ ማለት አሁን እንደ ባልሃም ነው ማይጾም በስወራ ከሆነ ማስከኞ ጠዋት ተቀዳሽ መልስ ይበላል። ማስከኞ ሲበላ ብሎ ማስከኞ ማታ ያስራል። ሮብን ይጾምና ሐሙስ ሊበላ ይችላል ተቀዳሽ። ይሄኛው አጠራ ነው። ሐሙስ ውሎን በልቶ ሐሙስ ማታ ይበላና ዓርብ ይውላል። ቅዳሜ ጠዋት ተቀዳሽ ይበላል። ይሄ ከቻለ በሳምንት 3 ያክፋሉ። የቅዱሳን መጽሐፍ ላይ ስንክሳሪያ እንደምናነባቸው አባቶች የደረሱበት ደረጃ ነው። ይሄን ሁሉ ግን ባይችል በሳምንት አንድ ቀን ዕለተ ዓርብን ክርስቶስ እንደሚናገረው ዕለተ ዓርብን አይደለም ቀርቶ በጾም መስገድና በማሰብ ይቅርና ያችን ቀን ዓርብ ቀን አስቦ ሕማማቱን እንደሚናገረው ነው ላይ ሕማማቴን መገረፌን የኔነችን ካራስቦ ዕለተ ዓርብን እንኳን አስቦ አባታችን ሁሉ ጸልይ እንኳን ኃጢአቱን ይቅር እንደሚሉት ነበር አይደለም አክፍሎ መዋል ማለት ነው። ከዛ አንፃር ዓርብ ቀን ሳይበላ ውሎ ሐሙስ ቀን ማታ በልቶ ዓርብን ይውልና የቻለ ሐሙስ ቀን ማታ ገብቶ ጸሎት ቤቱ ያድራል፣ ይውላል፣ ያድራል። ጠዋት በጠዋት ጸሎት ታደርጎ ቅዳሴ ያስቀድሶ ቅዳሜ ጠዋት ይበላ ትልቅ ነገር ነው። እነዚህ ልጆች ብዙ ነው የሚያደርጉት በተመቻቸው ጊዜ ላይ ከማክፈል በላይ ሱባኤ በማሳለፍ ነው። እና በዚህ ጉዳይ መንፈሱ ምን አላሳለች በጣም ተቀጥቅጦ አንዳንዱ ጭራሽ ሳምንቱ ሲመጣ የሚሽቆጠቆጣል። አሁን ያ ሳምንት ዞሮ መጣብኝ በቃ ዞሮ መጣብኝ እያለ እኔ በአመት አንዴ ነው የማውቀው። እሱም በአመት አንዴ እንኳን እንዳያደርጉ ብዙ ጊዜ ዋቃለሁ። ለአመቱ አመት አስቤ ነው የማሸንፈው አለ። አሁን እንዴት አላሸነፈም? በየሳምንቱ ሲሆንበት ከበደኝ እና ያክብሮት ትልቅ ለውጥ አለው እና በዚህ ውስጥ ይሄዱ በዚህ ትጋት ውስጥ ያለፉ ዶክተሮች አሁን ድረስ ስራቸውን አቆሙና እህታችን
ብዙ የምትለው ነገር ቢኖርም መንፈሱ እንደምታውቁት እያስቸገረ ነው ከውስጥ እንዳትናገር። በዚህ መካከል እንግዲህ የእሷ ነገር በዙ እንደው መሀል ላይ ብዙ ነገሮች ቢኖርም እንትሎችን የእሷ ደብተራ ቅድም እንዳላቸው በጨጓራ በበሽታ የሚልክባት መንፈስ ሰውዬ 2 የላከ 3 የላከ 4 የላከ 5ኛ ላይ ሲደርስ በጣም ግራ ሲገባን እህታችን እንግዲህ ከሷ ጋር ተደዋወልን። ይሄ መንፈስ እንዲህ ድረስ ደረሰ። እስከ 3 ቀንም የሚሰውራበት ጊዜ አለ፣ እህል ማትበላበት ጊዜ አለ፣ ጨጓሯ ኮላይቷ እንዳይሰራ የሚያደርግበት ጊዜ አለ። ምን እናድርገው ስላት ለምን መንፈሱ አልክማችሁ ወደ ራሱ አሽኙት ባለችበት ሰዓት ላይ እንደዛም ይቻላል እንዲብለንኛ እሷም ነገርኳት። እንዲደክም አንቺ ራስሽን ጸሎት አድርጊ እኛም ነው የምናግዝሽ ያለን አለ። በጣም ተዋግቶት ነበር የአምስተኛው የተላከው መንፈስ። 5ኛው ላይ ቀበሌ ልጅ ልቧ በጣም ሰዋት ነበር። ወደ ልቧ ተመለሰች። መንፈሱ ታሰረ ግንባር ላይ ወደ ጸሎት ቤት መጣች። መንፈሱን በደንብ አዳከመችው። ማግስቱ ቀጥታ ወደ ሰው እንዲላክ ያደረገ ለአንድ ወር ድረስ እህታችን እንዳለችው ለጥ ማርያም ስጋውን እንደፈለክ አድርገው ነፍሱ ግን እንዳነካ። ለምሳሌ እሷ ላይ ጨጓራ ኮላሊት አሚዋጫ ማስረሳት ከሆነ ሰው ያርግበት እሷ ላይ ያደርግ ያስበው ሙሉ አለው። በቅዱስ ገብርኤል ታስሮ ሄደ። ቀጥታ አንድ ወር ድረስ እሷ ነፃ ሆና ምንም መንፈስ ያረብሻት ዋና እሱ ስለሆነ ታርጌቱ ሌሎቹ ዛሬ አይጥላ ከቤተሰብ መጣው ስለተሸኘ ዋናው እሱ ነው የሚጫወትባት። ወር ድረስ በሰላም አደረሰች። ግን በየወሩ ማለት በየቀናና ነገሮች ይመጣ ምልክት ተጥሎ ነበር። በህልዋ የመጣ ሰውየው ራውቱን ቆሮ ሲደክም በጣም አዝኖ መጎሳቆሉን ያሳያታል። አንድ ነገር ጭራ አንድ ነገርማ መጣብታለች በጋር ሰው ቤት ሰውየው በአካል በቃ የሚመጣ በንባብ ይመጣል። እንግዲህ ያደረገ ወሩስ ድረስ መንፈሱ መጣ። ሰውየውን በዚህ ልክ እንደጎዳው እኛ መረጃ ቤተሰብ ስላለን እየደወልን እንኳን እንዴት ነው ስንል ሰዎች አሬቱ እየታሟል፣ በጣም ልጆቹ ተበጣብጠዋል። መንፈሱ ልክ መቶ ዝም ቤተሰብ አበጣበጥኩት። እሱንም በዚህ ልክ አመምኩት። እንደውም ሐኪም ቤት ሄዶ ለሷ እንግዲህ ለጨጓራ ኩላሊት የወጣው እኔ ማስታወሰው ከኔ ጋር ከመጣች በትንሹ እንደ 10500 ወጣው ነበር። እኔ ረስቼዋለሁ። መንፈሱ ሲያወጣችሁ ወጥፍ ነው ያወጣሁት አለኝ። ታዝቁታል በደንብ ተበቅሎት እስከ 20 ሺህ ብር ወጪ እንዳወጣ ነገረኝ ለሕክምናው ብቻ። ከዛ አንፃር ይሄን ኩሉ ቅጣት ግን ከሱ ስላላመንን ደውለን ስናረጋግጥ በዚህ ልክ እንደሄደ ነው የነገሩኝ። እና ከዛ ወዲህ መንፈስ መላክ ምን እንደሆነ እየሰማችሁ ከዛ ወዲህ በቃ ቆመ። አይልክም ሰውየውም ማዛ ሊሸኝ አካባቢ ደርሶ ከዛ ማታ እንደውም አትሸኝም ተባለ። ምን ላድርግ ታዲያ ሰርቼ እኮ መጥቻለሁ ያላችሁኝ እኮ ስራህን ሰርተህ ትሸኛለህ ያላችሁኝ። አሁን ምን ነው የምትሉኝ አለ። አላመንኩም። ሰውየውን አንጣልኝ ያላችሁ በቃ ማየት ፈልጋለሁ ባካ በማን ያላችሁ ማታ 3 ሰዓት ነው ልክ አሳያት ሲባል ለሷንም እሱን ልትቀበሉ ይችላል። እና ስትመለስ እያለቀሰች ተመለሰች። ሰው ደረሰ ምን ነው ስላት ሰውየው ያሳዝናለች። አልጋ ላይ ተኝቶ በቃ እያለቀሰ በጣም ተጎድቶ ነው ያየሁት። እንደዛ በሰኛለች ካረሳው ታስታውሻለሽ? እንዴት ነበር ያሳየሽ? ሰውየው ያለበት ሁኔታ ለተራ ልክ ሰውየውን አሳየኝ በአይኔ ልሽኝ አካባቢ ማታ ላይ እንደዚህ ስለው ማቴን ሰውየውና ሰውየውን በእናሪ አልጋ ላይ ተኝቶ በጣም እንደተጎሳቆለና እንደተጎዳ ልክ በቃ አጠገቤ ለዚህ ወቅት ያየሁት ያክል ነው ያሳየኝ የተሰማኝ። በቃ በመናብነት ተካርጎ ወስዶ ያለበትን ሁኔታና የሚያደርገውን ድርጊት ያሳየኝ። ሲያዝኑ በቃሽ በቃ ተይኝ ትችላለህ ማለት ያናገረኝ ነበር ሰውየው። ታልከው ነው እኔ ትችላለህ በቃ ትችላለህ ተይኝ ባህልም ለዚህ ወር ድረስ በየሳምንቱ እየመጣን ያናገረኝ ነው። ወቅቱ ትችላለህ መስራት ትችላለህ ለወሰኖችሽ ባንቺ ታርገው ባህልም እንደዚህ ነው። ብዙ ጊዜ ያለው ግን ያጠፋብኛል። ስለዚህ በደንብ አድርጎ ነው የቀጣው ማለት ነው። ማረኝ እስከመጣ ይሄን እንኳን አይታ አይበቃም ያልኩት ነው። እና ምን ዛሬ ነገ ማርያም ነች አዳሯን ትይዛለች ቤተክርስቲያን በጋር ቤተክርስቲያን ሳመጣ አሁንም ሌላ ቅርታ ስንለው ቤተክርስቲያን ውስጥ ቀጣ ነው በእንደው መስቀል ይዞ ነው ለች የለመነኝ በአካል መጣው እና ምን ፍቅር በንባብ እንደዛ መልሶ ያንን አሳያለሁ። መልሶ ያመጡ በይቅርታ ፍቅር እንደምትለው ከዛ መጥቶ የራሷን ይሸኝ በቃ ይበቃው ነው ያለች። ከዛ ወተሸኘ ከዛ ወዲህ ከሱ የመጣ መንፈስ እስካሁን መጥቶ ያቀም ከ3 ወር በላይ የሆነ ነው። እንግዲህ የመጀመሪያው ቅድም እንዳልኳቸው ጥበጠሩ ቦታ ላይ የመጣውና ታውራ ሲጠበቅ ገብርኤል ያለው አባቶች አሁን ድረስ እየተዋጓት ነው። እሷንም ተሰው ሁላቸው መንፈሳዊ ውስጥ ያለው ኮሚኒቲያችንን እየተዋጓቸው ነው። ምክንያቱም እዚህ ስላሉ ስለሚያውቁ
ውጊያቸውን አላቆሙም። ይሄን ሁሉ ይሄድን ያለን አንድ ሀሳብ መጣልን። እቺ ልጅ ማስታወስ አለብን ብለን መጣን። እሷም ቅድም እንዳልኳችሁ የምታስጠብላትን የኔ ባለቤት ለምን እስከዛሬ መጣ ነው በእርዳታ ብቻ ነው ጣውታ ላይ ምግብ ማቀበል እንድትጠበል ማለት አንዳንድ ጊዜ እንዲህ ካለ መንፈሱ መገሰጽ ነው። አሁን ለምን መንፈሱ መሳብ ልሞክር ያላችሁ እሷ ሀሳብ ያመጣች እሷ ያንተን ሚስት ነው። ይሄን ታዲያ ፍቃድ ለመሆን እግዚአብሔር ሲመረም መራን ጠይቋስ እንዲባሉ ሌላው እህቶችም አሉ 3 ናቸው። መብራን በአንድ ሲጠይቁ መብራን የነሱ ፍቃድ እንደፈቀደችላቸው መሳብ እንደሚችሉ ነገረቻቸው። 3ቱም በአንድ ቀን ነው ሱባኤ ሊገቡ ተዘጋጁ። ሱባኤ ውስጥ ሆነው እኛም ነበርን የመሳቱ ሱባኤ ላይ ገብቼ ነበር። አሚራው ፈተኛው አንድ ላይ ነበርን። ሌላ ወንዶች ነበሩ 2-3 ነበርን። ሴቶቹ ወደ እነኚህ የተባሉ ሴቶች ነበሩ። ተንበርከው ሰላም ለኪ ደግሞ እሷ ላይ ያለ መንፈስ 3ታቸው በአንድ ቃል ወደኛ ና እኔ ጋር ሰመጣ የተፈቀደለ እሷ ጋር የተፈቀደ ሲሉት ተደረገው እሷ ጋር 3 እዛች ጋር 3 4 እያለ ከሁሉ ገባ። እንደገባ እዛች ጋር ያለችው ምልክት ማያችሁ ብትሉ የተወሰነ ምልክት ያየነው የተወሰነ አረጋ ማለት ድንገት ውስጥ ድንገት ትስቅ ነበር። ድንገት የመሳቁን ማቆም አንዳንድ ችግሮችን የተወሰነ ማምጣት ጀመረች። ተነሳ የተወሰነ ነገር ከዛ ልቧ ላይ ያለው አሚሮ ያለው ማን ተናገረ። ይሄ ሁሉ ችግርኛ ዋናው ታርጌታችን ወዲያው አንደኛ እንደ አንድ ሰው ማለት እንደ ግሌ ይሄ መንፈስ ከየት እንደመጣና እኔ እዚህ ደም ንጹህ ነኝ ብሎ ነገር ለማረጋገጥ ስለሆነ ስታረግ የነበረው ተዝ ስለሚለኝ የመጀመሪያው ጥያቄ ከየት ነው የመጣው ነው። አሚሮን ልቧን ያስከት ማን ሲባል ልቧን ያስኳት መስተፋቅሩ ነው ሲል ታወቁ። ሌላው ሲቀጥል አሚሮን ያዘው ሌላው መተት እንደሆነ ተናገረ። መስተፋቅሩ ነቅሎ የመጣበት አካል አለ። ሌሎች ላይም እንደዚሁ ያየራጋንት መተትም ያለ ከፍሎ አሁን ባሉበት ደረጃ አሁንም የተዋገተ ያለው ግማሽ እሷ ነው። የዛች በር ላይ ልጅ ተቀመጠች ልጅም እሷ ጋር አለ። ሌሎች ላይም እንደዋለ 3ቱ ልጆች ተቋጥሮት አሁን ድረስ አለ። መብራን ጊዜያችሁን ጠብቁ የሚሸኝበት ጊዜ አለ። እሷም ትደርበት ጊዜ አለ። ትንሽ ከታገሱ ብላቸው ነው። በዚህ ጉዳይ 2-3 ሱባኤ ገብተዋል። አሁን የሚጠብቁት የመብራን አንድ ቀን እንግዲህ መጨረሻ ያለውጣ በደንብ እየጎላ መጣ ወይስ እዛው ላይ በቃ ሰውነቷን መጠበቅ የተወሰነ ነገር ለውጣለ። መንፈሱ የራሱን ችግር ይፈጥርም። ነቅሎ አልመጣም። ነቅሎ እንዳይመጣ የመብራን አልፈቀደችም። ነቅሎ ተመጣ ትድናለች። ባንዴጅና ደግሞ ችግር ስለሆነ የራሴ ጊዜ ያለኝ አለቻት። እቺም አዲስ የመጣችው ቅዱስ ሰማች ልጅ እሷን ታስባት ነበር። የሷን ነገር እኔ ነኝ በነዛ በኩል ለመጨረሰው አንቺ ዝም በይ ጊዜ ጠብቁ ያለችውና ትግስታችሁ ለመፈተን ነው ተብለን ሁሉም ሴቶችም ወንዶችም ትግስት ለማየት ነው። እንግዲህ አሁንም ፈተናውን በደንብ እንዲያውቁ ፈልገው ይሆናል እንግዲህ ነው ሁላችንም በትግስት ለመጠበቅ የሰዎቻቸውም የት እንዳለች ያው የተወሰነ የሚያውቁም ግማሹን አያውቁም። አብሶ እዚህ ጉዳይ ላይ እኔ እንዳሉበት ማማያውቅም የቀደሙ ባባ ይሄን ስራ ላይ እንዳሉበት አጎና እንደሆነ አያውቁም። ጣውንት የሚባል ነገር አሁን በሌላው ዓለም በሰለጠነው ወይ በከተማው ላይ ጣጣ የለችውም። ጣውንት የተፈታች ሚስት ምናምን የሚባል ነገር ግን ወደ ሰሜን ሸዋ ታውቃላችሁ ብዙ ጊዜ ይሄ ጣውንት የሚባል ነገር አለ። አሁን እሷ መጀመሪያ እንደዚህ ባርገዛጁ በመስተፋቀር በተለያዩ ምክንያቶች ሳያውቀው በስህተት ይሄን ነገር አድርጎባት ሚስቱ እንዴት ሆነች በኋላ አሁን እሱ እንደሆነ ቢታወቅ አስቡት ደም እስከ መቃባት ብዙ ነገሮች ሊመጡ ይችላሉ። እና ግን በጣም ደስ ያለኝ ነገር ይሄ መንፈሳዊ ውጊያ በደንብ ሲገባችሁ ኃጢአተኝነታችሁ ያረጋችሁት ስህተት ምን እንደሆነ በደንብ ስትረዱ ይሄን እርምጃ ትሄዳላችሁና ነገራችን ላይ እሷን ለማዳን ያረክበት መንገድ በጣም ነው ደስ ያለኝ። ምክንያቱም አንደኛ ህሊና ከጸጸትና ከጥያቄ ይድናል። ሁለተኛ ደግሞ ወሳድና ትልቅ ነገር ብትደርስ ያለፈውን ትተሃው እንደ ሰውኛ ወይም እንደ አንድ ኦርቶዶክስ ማድረግ ያለበት ነገር አንተ እንኳን ከራሴ የመጣው እንኳን በራስ ኃጢአት አመት ተሷን ይበክልካትን ቀርቶ አንድ እህቶቻችን እንደዚህ አይነት ቢሆን መርዳት እንደኛ አሁን እንደ መንፈሳዊ ሲገባ ይሄ እንደ ግዴታ ነው ማለት እንደ ግዴታም አይደለም። ምክንያቱም ይሄ ህመሙ ችግሩ የመናፍስቱን ውጊያ ሲቀውቹ እያንዳንዱ ዲቴል ፈተናው ያየው ሰው በሰው ፈተና ላይ ቆሞ አይስቅም። እያየም ደግሞ የማለፍ አቅምም አይኖርም። አቅም ኖሮት እኮ አይደለም በርግጥ የሚረዳው መንፈስ ቅዱስ ነው። ግን ይሄ እኮ እንደ አሳልፈ ነበር እንዲሆናለች እንደ ባግዛት ነገር አይነት ስሜት በጸሎቱም በምኑም በምክሩ አፋችን ይሰነዝራል። ዝም አይልም። በቃ እንደ ከልባችን ስለሆነ ያለውና ይሄን በማድረግ በጣም ደስ ብሎኛል። ወደፊት ደግሞ ከሷ የተሳበው እህቶቻችን ላይ ያለው መብራን በፈቀደች ሰዓት መሳበችው በፈቀደች ሰዓት ሸኝታላት እሷን
ሙሉ ልቧን መልሳ ይሄን ነገር እያመሰገነች ወይም ደግሞ የውጊያው በደንብ በርትታ እንደምታልፍ ተስፋ አደርጋለሁ። ቤተሰቧስ እየመጡ ይጠይቃሉ? ያው በርቀት አንዳንዴ ይመጣሉ። በአሁኑ ሰዓት ግን ከዚች ወር ጀምሮ ወንድማችን ቤት ነው ያለችው ሌላ ቦታ ላይ። ምክንያቱም ከጠሩ ቦታ ወደዚያ መጣት ቅድም እንዳልኩሽ ሌላው ቀርቶ እህቶቻችን እንኳን ቅድም ያልንበት ገብርኤል ቦታ እንኳን ሄዳ ይጸበሉና አንዳንድ መንፈሳዊ ስርዓት እንዳይፈጽሙ ያደርጓቸው እዛው የሚከታተሉ ዶክተሮች ስላሉ ከእነሱ አይን ለመሰወር እና እሷም ለመሰወር ብለን አሁን ያለችው በቤት ውስጥ እሱ ያየች የጸለየች ከእነሱ ጋር አብራ የተጋች በቅርብ በሆነበት ቦታ የሄደች የጸበለች እንጂ በዛው ተሳልሆነ በቅርብ ያለችበት ቦታ ብሎ ስለማያውቁ ቤተሰብ ያው ይደውላል። በስልክ ለማግኘት በአካል ያገኛት በአካልም እንዲያገኛት ነው ብለን የሰወርነው። ብዙ ጊዜ የሰዎቻቸው እንዳለ ውጊያ ውስጥ ያሉ ሰዎች ለሁላችሁም ምናልባት የምታስተብሉ ካላችሁ የምታስተምሩ ሰው ካላችሁ ትልቅ ማሰብ ያለባችሁ ቤተሰቤን አፈቀኝ መገኘት ፈልጋለሁ በአካል መስክም ሲል ብትችሉ አለማገናኘት ትልቅ ነገር ነው። እኔ እንደተማኩበት ካዩት በደወሉ ሰዓት መንፈስ ይገባል። ሄዶ በተገናኙ ሰዓት የነሱ ጋር ያለው መንፈስ ይናበብና አንዴ ኃይል ይጨምራል፣ ሁለተኛ ትልቅ ችግር ይፈጥራል። ከዛ አንፃር የተወሰነ ጊዜ መሰወሩና ሰውየው ጸሎታ ከሆነ የሆነ ጊዜ ገደብ መስጠቱ ትልቅ ለውጥ አለውና በዛ ምክንያት አለች አሁን ብቻ አለች። እግዚአብሔር ማለት ደግሞ ለምስጋናው ወደጁ ፊት እንደሚያቆማት ተስፋ አደርጋለሁ። ከዚህ በመቀጠል እስኪ እህታችን እስካብራራልሽ በተጨማሪ የምትይው ነገር የምትገልጪው ነገር ምስጋና ሊሆን መብራን ስላደረገችልሽ ስለረዳሽ መላክ ሊሆን ደስ ያለሽ ነገር ምን ትያለሽ? አሁን ያለሽበት ህይወትን ስታስቢ እንግዲህ እየተናደድክ እንደሆነ ለስላሴ እሺ ኧረ አንደበቷን ፍታ ታውራበት አውሪትንስ ኮሚኒቲንም እንደገልጽ አልፈቀደም። ቆሻሻን እግዚአብሔር ይገስጸው። በጸሎት አስቧት። በርቱ ወንድሞቻችን። እንግዲህ በኢትዮጵያም ላይ እንዲሁም በየደብሩ በየአካባቢው ቦታ የተሰረቀቀው ያሉ ስመ ክርስትናን የለበሱ እንዲሁም ደግሞ የክህንናን የቅስናን ጸጋ ያላቸው ስልጣን ያላቸው አባቶቻችን እንግዲህ መፍታት የሚችሉ ማሰርም የሚችሉት ወይም ደግሞ እግዚአብሔር የተባሉት አባቶቻችን በምን ደረጃ ውስጥ እንዳሉ እንግዲህ ያው መገመት ለእናንተ ቀላል ነው ከምትሰሙት ከምታዩት አንፃር። ቢሆንም እኮ በዚህ መካከል ላይ አንዳንዱ በንጹሃን አንዳንድ ከምንም ከደሙ ንጹህ የሆኑ እኮ አሉ። ግን እነሱን ብዙዎቹ እነኛ አጭበርባሪዎች፣ እድል ሰላቢዎች ሰውን በመንገድ የሚያስቀሩት ስለበዙብን እነኛን መለየት ጸጋውን ስለሌለን እየከበደን ነው በአሁኑ ሰዓት እና ከብዙ ነገር እንድንፈራ የሚያደርገንም ያ ነው። እግዚአብሔር አምላክ እነሱን ልብ ይስጣቸው። ለእኛም ደግሞ እንደዚህ የሚዋጉንን እንደዚህ ፈተናውን የሚያበዙብንን ኃይል አጋንንትን ከነሱም ከኛም ላይ እግራችን በታይ እንዲያስገዛልን የእግዚአብሔር ቅዱስ ፍቃድ ይሁንልን። ከዚህ በተጨማሪ እሷን ምንም ሊያስወራት አልቻለምና እስኪ አንተ የምትለው ነገር የመጨረሻ ምስጋናም ካለ ምንም ካለ የረሳው እስኪ እድል እንስጥ። ምስጋና እንግዲህ እግዚአብሔር እኔ ከዚህ ሁሉ በኃጢአት ጉዞ ስጓዝ በስደትም ሆነ በአገር ቤትም እግዚአብሔርን ሳሳዝን ከሰው ግብር ውጪ ከእንስሳት ሆኜ ከእንስሳት እንደገና ወደ ሰው ከሰው ወደ እንስሳት እያደረገ ሲያገላብጠኝ በኖረበት ዘመን ላይ እግዚአብሔር ያልተለየኝ ለእግዚአብሔር መጀመሪያ ምስጋና ሲሆን እንዲሁም ሁልጊዜ በውስጤ ያን ጊዜ ፊቷን አይቼ መጥቼ መብራት ይሄ ልጇ ነው ብዬ ከዛ ወዲህ ከልቧ እኔ ከአን ጊዜ ቢጀምሩ እሷ ግን እንዴ ሳትገኝ ካጠገቤ እስካሁን ለደረሰች ለእናቴ ለቅድስት ማርያም ምስጋና ይግባል። እንደውም እዚህ ላደረሱኝ ወንድሞቼ ተጎኔ ያልተለዩ በጸሎት ላገዙኝ ምናልባት እኔ ብዙ እሷም ያልተናገረችው ነገር አለ እንዳልኩሽ ደብተራዎች ብዙ ጊዜ ይዋጋሉ። እኔ አንድ ነገር ምልክት መጥቶብኝ ያውቃል። ራሳችን እሷ ጋር እኔ ጋር ለማሳበስ ሲላክ የሚያስጨንቅ መንፈስ ሲላክ ብዙ ነገሮች መንፈስ ሲላኩ በሙሉ ይርጥ እሷ ጋር እንግዲህ መብራለም ብዬ እንኳን ስጠይቃት በዚህ በኩል እንግዲህ የራሷ ስራ እየሰራች ነው። ከዛ አንፃር
ቅድም እንዳልኩሽ እኔ ጋር ጮሆ ባሄዱ እንኳን እኔ ጋር ያለው አንዳንድ መንፈሶች በእሷ በኩል ሄደውልኛል። እኔ ሳቢ ሳላት አንዳንድ ነገሮች ስታይልኝ ጭንቀቴን እሱ ጋር ያላችሁ እንዲህ የምታደርጉት ብላ ስስበው ከተፍ ብሎ ሄዶ እኔ ማን ነው ብዬ ስጠይቀው አይ እናትናገረኛለች ነገር የካፈስ አንተ ነው የመጣሁት ብሎ አንዳንድ መንፈስ ተኔ የሚሄድም አለና ይሄን ሁሉ አድርገው በዝልክ ላገዙኝ ወንድሞቼ እናመሰግናችሁ በእውነት እወዳለሁ። እንዲሁም እናንተ አክብራችሁን ሳትነቁን ታሪኩ እንደ ታሪክ አምናችሁ እግዚአብሔር ቃል ነው ብላችሁ እግዚአብሔር እንደ መልእክት ነው ብላችሁ አምናችሁ ይሄን ለሰሙ ስለመጣችሁና እውነት ዛሬም ጊዜያችሁን ሰጣችሁ ለኛ እንዲህ ዋጋ እንደከፈላችሁ መብራን ዋጋችሁን ተከፈለው። እንደውም ይሄን ደግሞ ሰምተው ለመለወጥ ዝግጁ የሆኑ ሰዎች ምናልባት ይሄን ነገር እንዲሰው እንዲሰማውኛ እኔ በግሌ ራሴን ታሪክ ጽፌ ለተስፋዬ ቢሮ ድረስ ሄጄ ሰጥቼዋለሁ። እስካሁን ድረስ አልወጣም። ወደ አመታት የሚያስቆጥር ነው። ምናልባት ጠፍቶባችሁ ይሆናል አላውቅም፣ ወይ ደግሞ ተረስቶ ምናልባት ይሄን ከሰማው ገጠመኝ ብዬ ስለምለቀው ገጠመኝን ኮፒ ያደረገችው እንዲወለት ብሎ ካየው እንዳትረሳ ደውልልኝ፣ ስልኬን ታውቀዋለህ። እንደዛ ስለሆነ እንግዲህ እናንተም እናመሰግናችሁ እንወዳለን። እንግዲህ በሰላም ወደዚህ መጣችሁ እኛን ቆኛችሁ ሁሉ እግዚአብሔር ቤታችን ይጎብኘው፣ ለጎብኘው እግዚአብሔር ይማላችሁ። መብራን እንግዲህ ብዙ የጎደለው ታውቃለችና እሷ የጎደለው እናንተ ታሳካላችሁ እና በሌላ በኩል ጨርሻለሁ። እንግዲህ እግዚአብሔር ይክበር ይመስገን። ያ ሁሉ ነገር አልፎ ዛሬ ያሉበትን ስታው እንዴት ደስ እንደሚል እግዚአብሔር አምላክ ፍጻሜያቸውን ያሳምረው። ማህበራችሁን ከዚህ በላይ ያስፈላችሁ አባቴ መድኃኒዓለም ኃይለ አጋንንትን የምትዋጉበት ደብተራን አፉን የምታዘጉበት አንደበትም ትሆናችሁ ክብር ሞገስም ትሆናችሁ መብራን እሷ ከኛ ካለች መድኃኒዓለም አንደበት ከሆነን ክርስቶስ ክብር ሞገስ ከሆነን ማንንም ሊያስቆመን ማንንም ሊያስፈራራን አይችልምና እግዚአብሔር ኃይል ጉልበት አንደበትም ይሆናችሁ። ከዚህ በላይ ደግሞ ማህበሩ ሰፍቶ ከዚህ በላይ ደግሞ ተጋድሎ እጥፍ ጨምሮ እንዲሁም ደግሞ አሁን ያየናትን ጸጋ አሁን ያየነውን ተአምር ከዚህ በላይ ብዙ ጽሑፍ ድንቅ የሚያስብል ሰምተንም እናውቃለንና በየመምህር ላይ ወደፊትም ደግሞ በዚህ ማህበር ላይ እንደምናይ እንደምንሰማም ተስፋ አደርጋለሁ። ማህበራችሁን ያስፋላችሁ። ክርስቶስ አንድም ሁለትም ሆናችሁ በተሰበሰቡ እኔ በመካከላችሁ እገኛለሁ እንዳለ ማህበራችሁ ማህበረ ቅዱሳን ያደርግላችሁ፣ እሱ ይባርክላችሁ። እናመሰግናለን። እንግዲህ ገጠመኙ በሙሉ 1 2 3 እያለ ደርሶ አሁን ወደ ማጠናቀቁ ላይ ደርሰናል። እግዚአብሔር አምላክ ይክበር ይመስገን ስለሰጠን ጊዜ። እንዳንያለም ሁላችንም በያለንበት በቸርነቱ ይጠብቀን፣ ፍጻሜያችንን ያሳምርልን። በያላችሁበት ኃይለ አጋንንትን ተግራችሁ በታይጣላችሁ አስቡኝ አትርሱኝ ያላችሁ በሙሉ መድኃኒዓለም የማይረሳው አምላክ እሱ ያስባችሁ። እኛ ደካሞች ነን፣ መድኃኒዓለም የሚያስባችሁ ከኃጢአት በቀር መሻራችሁንም ይፈጽምላችሁ። እንወዳችኋለን። ቻው፣ ደህና ሁኑ።